የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልንም ሚዛናዊ ስለሆነ የፖለቲካ ሀሳቢያችን ሚዛናችን ላይ ነው የቆምነው። በዛና በዚህ ሁለት ጽንፍ የያዙ ኃይሎች መጥተው እኛ ሚዛናችን ላይ ቁጭ ብለን ምናምን አሉ። የትኛው ሚዛንና የትኛው ነው ሁለት ጽንፍ አለ እንዴ? አዲስ አበባ ላይ ስለ አዲስ አበባ ጉዳይ የኛ ምናምን ብሎ የሚያውቅ ማህበረሰብ አለ? እኛ አዲስ አበባ የኛ ኬኛ መጤ ውጣ ምናምን ነው የሰማነው ከብልጽግና ፓርቲ ጋር አይደለም። ይሄንን መቼም ሙሉ የአዲስ አበባ ህዝብ ሙሉ የኢትዮጵያ ህዝብ የሚመሰክረው ነው። በአዲስ አበባ ጉዳይ ላይ አዲስ አበባ ነዋሪ የኔ የከሌ ወይም እንትና ከዚህ መጣ እንትና ከዚህ ወጣ ብሎ አንዳችም ተናግሮ አያውቅም። አንዳችም። ሰላም ጤና ይስጥልኝ የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? በቲክቶክም በዩቲዩብ ላይ በጋራ ነው የገባሁትና በአንደኛው ላይ እንትን ምንል ሀሳቡን ሼር ለማድረግ ያህል ነው። ኔትወርክ በጣም ሊያስገባኝ ስላልቻለ ነው። እስኪ ልሞክረው በሁለቱምና ከሆነ ይሆናል በሚል ነገር ነው። ስለዚህ የሚደረገውን ነገር በማድረግ አብራችሁኝ እንድትሆኑ ማሳሰብ እፈልጋለሁ። አብረን እንሁን፣ አብረን ነገሮች እንደዚህ እየታዘብን እንሂድ። ትውልድ በዚህ ልክ እየመከነ እየከሰረ የሄደበትን ሁኔታም ታሳቢ በማድረግ ነው። ዛሬ ላይ ትውልደ ምናሴ የቄሳርን ለቄሳር እግዚአብሔር ለእግዚአብሔር የሚለው የቀጥታ ስርጭታችን ነው። ይሄ ፕሮግራም ሰዎችን በስራቸው የሚድኑ ከሆነ አድነን፣ የማይድኑ ከሆነ ደግሞ ከስራቸው ጋር ትተን ራሳችንን ለማዳን ጥረት ብናደርግ እንጂ የማይድኑ ሰዎች ጋር ቆመን እነሱ ለማዳን ብዙ መላፋት ተገቢ አይደለም የሚል ነው። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚለው የቀጥታ ስርጭት መርሃ ግብር የምንከታተለው ከማይድኑ ሰዎች ጋር እናድናለን ብለን ራሳችንንም ዕዳ ውስጥ ከመክተት የሚድኑ ከሆኑ እያዳንን የማይድኑ ከሆኑ ደግሞ አይድኑም ብለን ራሳችንን ግን ለማዳንና የሚበጀውን ለማድረግ ጥረት ብናደርግ ነው። ዩቲዩብ ላይ ጋሽ ዘሪሁን ሰላም ነው ወይ? ኑሮ እንዴት ናችሁ? አብራችሁን ያላችሁት ወንድሞቼ ሰላም ብያለሁ። በቲክቶክ ላይ ያላችሁት ወንድሞች እንዴት ናችሁ? ሰላማችሁ ይብዛ። የተወሰኑ ነገሮችን አብረን እናውራ። ኔትወርኩ ያን ያክል ስቴብል እንዳልሆነ እያየሁት ነው። መብራት ጠፍቶ ነበር ያደረው። ከዛ ጋር ተያይዞ የተስተካከለ ነገር የለውም። ትውልደ ምናሴ ማለት የጥፋት ትውልድ ማለት ነው። ያው ምናሴ የግዕዝ ቃል ነው። ትውልድ ሲጠፋ የሚሆነው ነገር ነው። ይህንን እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። በዚህ ንግግር ይሄ ነው አንዱ ትውልድ። አለበለዚያ ይቅርታ ጠይቅ ቪዲዮውን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብት ነው። ማን ይሄንን በደንብ እዩትና ከዚህ ጋር ተያይዞ ሲሉም እንደዚህ ፈለግሽ ብላ አቅሰኝ ስላየን ማለት ነው። ለምን እንደዚህ ሊሆን እንደቻለ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦሌ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ሄድከው። ሌላ ስራ የለም። ቪው ብቻ ነው የምትፈልገው አንተ። ይህንን አሁን የልጅቱና የልጁ ጉዳይ ሳይሆን ጉባኤ ኢትዮጵያ ላይ ይዘነው የመጣ ነው። ትውልዱ ሀሜት የሚወድ አሉሻሎች የሚወድ ሰዎች ካልተጣሉ ካልተገዳደሉ በስተቀር ደጋግፎ ማንሳት ይቅርና ደጋግፎ ረጋግጦ መጣልን እጅግ በጣም የሚያሳዝን ከዚህ ጋር ያሉና ከዚህ ጋር ራሳቸውን የገለጡ ሰዎች ናቸው እንጂ እሸቱ እና ኦሪቺ ማንም የምትባለው አይነት ልጅ አይደለም። ለእኔ ጀስት ያንን ነገር ብሎ ሰው ዛጋ የሚውለው ነገር ያለው እና ለምንድነው ሰው ሀሜት የሚወደው? መዳን አይደለም ወይ የምንፈልገው ነገር ምንድን ነው? እዛ ውስጥ መሄድ ነው ወይ? እኔ ልጅት ልታጠፋ ትችላለች። ኦኬ ታጥፋ፣ እሱም ሊያጠፋ ይችላል። አዎ ግን እኔና እናንተ ሀገር እንዲኖረን ሰዎች እንዲስተካከሉ ምንፈልግ ከሆነ ከገባንበት ችግር ለመውጣት ከፈለግን ልጆችን ማስተካከል ነው የሚበጀው ወይስ አንዱ ለዛኛው ድንጋይ ማቀበል፣ አንዱ በዛ ጋር መሄድ? በዚህ ልክ የረከሰ በዚህ ልክ በቁመ የጨነገፈ በተለይ ሶሻል ሚዲያ የሚያጋልጠው እጅግ ነውረኛ ትውልድ በምድራችን ላይ መብዛቱን ነው። እንዴት በዚህ ልክ ሰው ይዋረዳል? እሷን ስለተናገራት እሷ ምን ልትወት ትችላለች? እሱን ስለተናገረችው ምን ልታደርገው ትችላለች? በዛም ይሁን በዚህ ግን አብሮ ገላጋይ ያለሽ ትውልድ መሆኑንና
የፈለኩትን ባለሀብት ነው ምናምን ይባላል። ይሄ እንደ ሃይማኖት ቢሆን የሃይማኖት አባቶች ነው መናገር ያለባቸው ነካላልክ ካልኩኝ። ከዛ ውጭ ግን ይሄ የትውልድ ኪሳራ እንደ ሀገር የከሰር ነው እንጂ የእሸቱ ኪሳራ ወር የዚች ልጅ ኪሳራ ወይም የሆኑ ግለሰቦች ኪሳራ አይደለም። እንደውም ከእሸቱና ከዚች ልጅ ባሻገር ሌላው ሶሻል ሚዲያ ላይ ይህንን ገና ለገና ምን የሆነ ነገር አሉሽ አውርቶ ስንት አጀንዳ እያለን የባህር በር ጉዳይ እያለን የምርጫ ጉዳይ እያለን የሀገራዊ ምክክር ጉዳይ እያለን ልማት እያለን እሱን ግን አናወራም፣ እሱን አንነጋገርም። ተራንቶ ፈንቶ ላይ ውለን የጠፋ ትውልድ ምናሴ የሚለውን መስጠት የፈለኩትም ለዛ ነው። የጠፋ ትውልድ አለ በእውነት እና እዚህ ጋር የምታደንቁና የምትደነቁ ምናምን ነገር የሚደነቅ ነገር አለ። ሰዋት ምን ይፈጠርሽ? አንዱ እሸቱን ይሰርባል፣ አንዱ ይች ልጅ ይሰርባል። አቃጣሪና በጣባጭ ትውልድ በዚህ ልክ ምን አይነት እናት አባት ወልዶ ቢያሳድገን እንደሆነም አይገባኝም። ምን አይነት መረገም እንደሆነም አይገባኝም። በድህነት ደግሞ አሉሻሉሽና ሰው ማጣላት ለብቻ ተጠምዶ መዋል ሲያሳፍሩላ ስንት ነውር የሚፈጸምበት ሀገር ላይ እንደ ሀገር መቆም ሳይገባ የሁለት ግለሰብ የሶስት ግለሰብ የእንተኔ አካውንት እንደሆነ ብሎ አሉባልታ የሚያቃጥሉበት የሶሻል ሚዲያ እንኳንም መጣ እንኳንም ዘረገፈው ጉዳችንን በአደባባይ። ንጹህ ልብ የለም፣ ጥሩ ልብ የለም። ተማሪዎችን ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው ጊዜ አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጥለው የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳቢው ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰው ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለም በመቤቴ በዚህ ላይ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ ፕላስ ደግሞ ረብ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታለው ከቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቱብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። የምንረሳሽ መስሎሽ ነው? ለፈጣሪ ቆም አታውቅም አንተ አስመሳይ ነው። እንደዛ አንዱ በአንዱ ሲስቅ ጀንበር ጥልቅ አለ ይባልና አንድ አካባቢ ላይ ያው የቡዳዎች መንደር የት ነው የሚል ጥያቄ ይመጣና አረ የቡዳዎች መንደር የት ነው ብሎ ሰፈሩን ይጠይቃል። አይ በዛ በሰፈሩ የሚጠይቀው ሰውዬ አይ እነሱም እኛን ይላሉ እኛም እነሱን እንላለን የሚል ነገር አለና አንዱን እየጎተተ ከዝንጀሮ ቆንጆ አይነት ሆኖ አንዱ ባንዱ ይሳልቃል። እስኪ በእሸቱና በዚች ልጅ ስሟ ራሱ ኢትዮጵያዊ ስም ምናምን ባምቢስ ነው ምናምን ነው የሚባል ኢትዮጵያዊ ስም አልመሰለኝም። ጀስት ይሁን ምንም ይሁን የውሻ ስምም ይሁን ሌላ ሀገር ላይ የውሻ ስም የድመት ስም የአይጥ ስም ሊሆን ይችላል። አይዶን ነው። እኔ እዚህ ጋር ጉዳዬ የሚፈናቀሉ ሰዎች እንዳይኖሩ፣ ደቡብ አፍሪካ ሄደው የሚሞቱ ሰዎች ሌላ ሰው እንዳይሞት፣ ሳውዲ ሄደው የሚሞቱት ወንድሞቼ እንዲተርፉ፣ ሀገር እንዲኖረኝ፣ የማንም ባንዳ የማንም ሆዳም እየተነሳ የሚወራት ሀገር እንዳይኖረኝ፣ ሀገር እንደ ሀገር ተከብራ እንድትቀጥል፣ ተቋማት እንደ ተቋም ከግለሰቦች በላይ የሆነች ኢትዮጵያ ተሰርታ እንድትሄድ፣ ከፓርቲዎች በላይ የሆነች ሀገር እንዲኖረኝ ነው እኔ እዚህ ጋር የማወራው እንጂ እሸቱ የሚባል ልጅ ይህን አለ፣ ጃዋር የሚባል ቲክቶክ ላይ 1 ሚሊዮን ተከታይ ኖረው እከሌ የሚባል ይህን አይነት ዝባዝንኬ ላውራ እዚህ ጋር እንትን አለ። ቴዲ ዳስጣል ብሎ ዘፈነ ብሎ በዛ ልክ ለስቃዩ፣ ለውድቀቱ፣ ለችግሩ፣ ለውርደቱ ዜማ እያወጣ ግጥም እየገጠመ በዜማና የችግር ዜማና ምናምን ደራሲ በሆኑት ባንዳ ልጆቹ እያዜመ ልቅሶውን ቁጭ ብሎ በችጋሩ ላይ የሚያፌስ ትውልድ ጋር ለመዋል አስቤ እዚህ ጋር መለፋው ማለት ነው። ግን የደላው ሙቀኝ ካልያል ስንት ጉዳይ እዛ ጋር እናጠፋችኋለን፣ እንደዚህ ተደራጅተናል፣ የጥፋት ኃይሎች ሁሉ አብረን ተባብረን እናጠፋችኋለን፣ ሀገር አይኖርም ኢትዮጵያ የምትባል እናጠፋለን፣ ምንም አይደለም እያሉ ትንሽ ትልቁ በአቅሙ እብደቱን በአደባባይ በሚራገጥበት ዘመን ላይ እከሌ እኮ ከሌ ብሎ ሰደባት። እንደዚህ አይነት ርካሽ ውዳቂ ትውልድ አይቻልም። መድኃኒዓለምም እንዴት እንደፈጠረም አይገባኝም፣ ከፈጠረም እንዴት እድሜ እንደሰጠን አይገባኝም።
ለምን እንደማይፈርድም አይገባኝም። ለዛ ነው እዚህ ጋር ሁሉ ነገር ፈጣሪ ስለሚያውቅ ፈጣሪ ይፍረድ፣ አላህ ይፍረድ፣ እግዚአብሔር ይፍረድ፣ ይህን ምድር ያንጻ ወይ ያጥፋ እንጂ እንዲህ ውጥንቅጡ የወጣ አይነት ትውልድ በሚያሳስበው ቀርቶ በማያሳስበው ነገር ደግሞ ተመልሶ መጡ ኑሮ ተወደደ ይላቸዋል። እሱ ተጎልቶ የዋለው አሉሽ ሀሜት ላይ ነው። አንዳንድ አጋጣሚ ላይ ገብታችሁ ቸክ አድርጉ። ሶሻል ሚዲያ ላይ በተለይ ፌዝ ላይ ያለ እንደ ሞተ ራሱን ቆጥሮ በሞቱ ላይ ምንም ማለት ይችላል። ግን እንደ ሰው ደግሞ ቀጥሎ ሲያወራ ታዩታላችሁ። ለምን እንደዛ እንደሚሆንም አይገባኝምና እንጃ። ለእንደነት አትመሰይ ተረጋጋ። እኔ ካንተ በጣም ብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደጅነት ውጭ ምንም ያስባል አይሻልም። አንቺም ሆነ ሌላው ሰው አይሻልም። ስለዚህ ልክ እንዳልኩህ ቃሌ እንዳትረሳ። እኔም ቤተሰቦች ያለ ልጅ የአንተም ልጅ ያለ አባት ይቀራታል እንጂ ፍቅር ትጠይቃታለህ። የተናገርካትን ነገር ቃል ለምድር ለሰማይ ፍቅራውን ተመልከቶች። ከዛ በተረፈ ግን ጋይስ ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠይቃችሁን ኮንተንት ነው የምሰራላችሁ። ነገሩ ትውልድ እንዲጠፋ የሚሰራ ሰው ልክ በዚህ መልኩ ነው የሚሰራው። ሀሳብን የመግለጽ በነፃነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣት፣ ወደ ማጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን፣ የሐሰት ትርክቶችን፣ የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጭ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልን ሚዛናዊ ስለሆነ የፖለቲካ ሀሳቢያችን ሚዛናችን ላይ ነው የቆምነው። ይሄ ከቴዲ ጋርም የተያያዘ ነው። ማንም ሀሳቡን ይግለጥ ከተባለ ዘፈኑንም ዘፈነ ሲባል ግን በቴዲ ስምና በዘፈኑ ላይ ቆሻሻውን ለመጥረግ ያሰፈሰፈው ሰው ነው ወይ? ቴዲን ወዶት ነው ወይ? የቴዲ ሙዚቃ በጣም ገላጭ ሆኖ ነው ወይ? እንደው በፋኖ በሸኔ በቻሉት ሁሉ ሞክሮ ባንኩንም ታንኩንም የያዘው ወያኔ መጥቶ ሻዕቢያ በቻለው በውጭም በውስጥም በራሱን በረዛ ልክ በረከሰ መልኩ ከገለጠ በኋላ እውነት እብሪተኛው ሁሉ ከተነፈሰለት በኋላ የቴዲ ዘፈን ያን ያክል ወደውት ነው ወይ? እንደዛ ይመስላችኋል? እኔ እስካሁንም ድረስ የቴዲን ከዚህ በፊትም የነበረው ነገር ለማርከስ ነው። አሁን የተያዘው ነገር ምንድነው? ሰው እንዳይወጣልን ማድረግ ነው። በተለያየ ቦታ ላይ ብዙ ስራ ሲሰሩ የነበሩ ሰዎች ሁሉ ካሉ እነሱን እያጣሉ ሊጣሉ እኮ ይችላሉ። ለምሳሌ እሸቱ የሚባለው ልጅ ገዳማትን ሲሰራ፣ ቤተክርስቲያን ላይ ሲሰራ ብዙ ድንቅ ልጆች ላይ በተለያዩ ቦታ ላይ ያለ ልጅ ነው እና የሚገርመኝና እኔም ዛሬ ኢሞሽናል ሆኜ ወደዚህ ላመጣው የቻልኩት ሰዎች ወጡ ታዩ ሲባል ይጠፋሉ። ነፃነት ወርቅነህን እንደዛ ሆነ ጠፋ። ከዛ ከነፃነት ወርቅነህ ቤተሰቦች ጋር በተያያዘ ብዙ ዩቲዩበሮች እና የሶሻል ሚዲያ ሰዎች ሸቀሉ። ምናልባትም ያ ሸቅላቸው ለራሳቸው ቀጥሎ የሚሆነው አብረን እናያለን። መቼም በሞቱ ሰዎች ስም እየለመኑና እየሸቀሉ የህዝብን እልቂትና መከራ እያባባሱ የነሱ ከርስ ሞልቶ ጤነኛ ሆነው አይቀጥሉም። ነፃነትን እንደዛ አድርገን አስቀረን። ከዛ አሁን ይሄ እሸቱ የሚባል ልጅ ደግሞ ሲመጣ ሊሳሳት ይችላል፣ ምንም ሊያደርግ ይችላል። ግን ተከታዩ ሰው እኔ አትንኩት አይደለም እያልኩ ያለሁት ሚዲያ ላይ አሁን እዚህ ጋር የማወራው ነገር እኮ ሚሊየን ሊሆን ይችላል። ዛሬ እንዲህ መንካቱ ምናምን እንዳለመታደል ሆኖ እንጂ እኮ ለብዙዎች መድረስ የሚችልበት መድረክ ላይ ወጥቷል። በቃ አሁን ከተናገርኩት በኋላ እንዴት ሀሜት
በጣም የበደለን ሰው እኮ እዚህ ማናገረው አለ እኮ በደል እያለ እያየነው ያ በደል የሚፈታበትን ስለሆነ የምንፈልገው በደሉን ማናገረው እኮ አለ። በጣም ብዙ በደል ብዙ ችግር እኮ አለ። ችግሩን ብንናገረው ግን ችግር የሚያስከትል ከሆነ የሚፈቱት ሰዎችና ለማስፈታት የሚችሉ የህብረተሰብ ስብስቦች መጣያን ነገር ለመፍታት ተንከባክበው የማያሰዱት ከሆነ ጠላት ገብቶ በዛ ብዙ ነገር ሊጠቀምበት ስለሚችል ጥርስ ነክሰን የምናልፈው ለዛ ነው። እስኪ አስቡት። በተለያየ ሀገር ላይ ያላችሁ በተለያየ ህይወት ውስጥ ያላችሁ እዚህ ዩቲዩብ ላይ 24 ሰው ይታየኛል። ቲክቶክ ላይ ያለውን ቁጥሩን አያሳየኝም። በህይወታችን ግን ተመችቶን ነው ወይ ያለን? ተመችቶናል? ችግር የለም፣ የቻልነው ችግር የለም። እፍን አድርገን ውስጣችን እየተቃጠለ ነገ ያልፋል ብለን እየቻልነው ያለ ችግር የለም። በእንደዚህ አይነት መልኩ ለምንድን ነው መክረን ሰው ስናስተካክል ማንታየው? ለቀብር የሚሄድ ሰው ድንጋይ ይዞ ሄዶ የሚቀበረው ሰው ላይ ለመጫን የሚጣደፍ አይነት ሰዎች ምን ሆኑ? ለምንድን ነው? በተደጋጋሚ የማየው ነገር እዚህ ሶሻል ሚዲያ ላይ ይሄ ነው። ሐሜተኛ ለመታዘቢያ የሚሆኑ እዚህ እያወራን ነው፣ እየሰራን ነው፣ እየተናገርን ነው። የሚጠቅመው ይሄ ነው ወይ? የሸቱ ማን ነው? እሸቱ ማን ነው የሚባል? የሸቱ የኮሜዲያን እሸቱ አዛኝ መሳይ፣ የኮሜዲያን እሸቱ ተሳዳቢ፣ የልጅቱ ተሳዳቢ፣ የልጅቱ አድናቂ እና ቲክቶክ ላይ ሆኖ የተለያየ ቦታ ላይ ያላችሁ በጣም የተከበረ የምትመስሉ በጣም ወራዳ ሰዎች አላችሁ። የተለያየ ብዙ ተከታይ ያላችሁ ብዙ እይታ የምታገኙ ሆዳሞች፣ ገና ለገና ሰው ያየኛል ብላችሁ ሀገርንና ሕዝብን በበሽታ ውስጥ ለማኖር አሉሽ ስትነዙ ስታወሩ ስታቅራሩ የምትሉ የተለያዩ ሚዲያዎችን አያለሁ። ኦብዘርቬሽን ላይ በጣም ባለኝ አቅም የማየው እንደዛ ነው። ኮሜንት ነው የማየው። የብዙን ሰዎች እይታ ነው እንጂ የማየው ጥቂት ሰዎች የሚለፈልፉትን አይደለም። በዛ ምክንያት ትኩረት የሳበውን ነው ወደዚህ ላመጣ የፈለኩትና አዳኝ ሁኑ። መክራችሁ ሰው ስታድኑ ታዩ። እስኪ እናንተ ባለጌ ካልሆናችሁ ሰው መክራችሁ ስታድኑ የእናንተ ታላቅነት፣ የእናንተ አዋቂነት፣ የእናንተ ምሁርነት፣ የእናንተ የነገሮች የመፍትሄ አካል መሆን ማለት ሰዎችን ቆንጠጥ አድርጎ መክሮ ገስጾ ማስተካከል እንጂ ከተሰዳደበ ሰው ጋር ሁሉ ወግናችሁ ድንጋይ ስታወራውሩና ስታቀብሉ መሄዳችሁ ባለጌ። ስንት አጀንዳ ባለበት አሁን ዓለም ያለበትን ሁኔታ እዩት። ምስራቅ አፍሪካ ያለበትን እንደ ሀገር ደግሞ ያለንበትን ውሰዱ። 3 አጀንዳዎች አሉ። እነሱ ጉዳይ ላይ እንትን ማለት ሲገባል ትናንትና በዘፈኑ የህዳሴ ግድብ ሲጠናቀቅ አጀንዳውን እየሞከርኩ ነው የሚለውን ልጅ እየሞከራችሁ ነው። አሉሽ ለማቃጠል ነው ሰው እየሞከረ ያለው አይደል ነው። ቸክ አድርጉት ወንድሞች። እኔ ችግሩን እንፍታው ነው ዋናው ነገር እና ከሸቱ ጋርም ሆነ ከዚህ ልጅ ጋር እያወራን ባለፈው ባዶናዊ ጉዳይ፣ ከዛ በፊት በጆን ዳንኤል ጉዳይ ምናል መፍትሄው ላይም ደግሞ ስንሰራ ብንታይ ኦኬ። ቆርቆሮን ከሆነ የቆረቆረን ነገር ደግሞ ሲስተካከልና ለማስተካከል ስራ እየሰራን ብንታይ ያምር ነበር። እሱ አለመሆኑ ነው ለእኔ አሁን በዚህ ልክ እንድናደድ ያደረገኝ ማለት ነው። እኛ ሀገር ላይ ባንዳ ምናምን የሆነ ነገር ሲባል አንድ እንትን ነገር ነበረ። ይሄ ባንዳ ላይ እና ጽንፈኝነት ላይ ያለ አንድ ነገር ላሳያችሁ። ቲክቶክ ላይ ነው እና ዝም ብሎ ድምፁን ባጠፋው ይህን የምታዩት ነው። አንድ ላከ ወይም የተጠቀመውን ነገር ላከ። ከዛ 2-3 እየሆነ መጣለት። ይሄ 2-3 እየሆነ ሲመጣለት ማለት ነው 2-3 እየሆነ ይመጣለታል። አሁንም ይጨምራል። ያለውን ነገር መልሶ ይከታል። ከዛ ያለውን ያጣል። አሁን እኛ ገር አተርፍ ባያጉዳይ በቃ ተዘጋ። የተሰጠውን ተቀብሎ ቢሄድ ኖሮ እኛ ሀገር ያለው ፖለቲካ እኛ ሀገር ያለው የሆነ ስግብግብነት ልክ ይሄን ነው የሚመስለው። በተሰጠው አመስግኖ ተደስቶ ከመኖር ይልቅ የሌሎችን ሁሉ ቀምቶ ለመሄድ ይሞክራል። የሌሎችን ሰዎች አሁን በማደያዎች ላይ ነዳጅ ጠፋ ተብሎ በነዳጅ ጉዳይ ላይ እንደ ዓለም ችግር ውስጥ ስትገባ የኛ ሀገር ትራፊኮች፣ የኛ ሀገር የጸጥታ ኃይሎች እኔ አሁን በዚህ በሸገር ሲቲ አካባቢ ላይ በሱሉልታ በወሰርቢ እንደዚህ በሚዛን ምናምን በቡራዩ እንደዛ አካባቢ በአሸዋ ሜዳ ነው
እንደዛ አይነት አካባቢ ላይ ማዲያዎች ላይ ከ10,000 እስከ 70,000 ብር የሚቀበሉ የትራፊክ ፖሊሶች አሉ ብላችሁ ታምናላችሁ? ከ10,000 እስከ 70,000 ብር ይሄንን የሚቀበሉት የትራፊክ ፖሊሱ ዱላ ሁሉ እየተደበደቡ ከማዲያ ባለቤቱ ጋር ሹፌሩ እየተደበደቡ ሌላው ገብስ ዛት ተጎልቶ ነገ ራሱ ላይ ይደርሳል እኮ ይሄንን አይናገርም ሰው ነዳጅ ሲጠፋ ይሄንን ለመንግስት የሚያርስ ኃይል በቻለው አቅም ሁሉ ቆሻሻ ነገር ይሰበስባል ችግሩን ያባብሳል እንጂ ከችግሩ ለመውጣት የሚያስችል የምናወራው ከሆነ ችግሩን ለመፍታት እንፍጨርጨር እስኪ እውነትን ያረከሰ አንድነትን ያረከሰ ሀገሩን ያረከሰ ፍቅርን ያረከሰ መወለድን ስጋን ዝምድናን ሁሉ ያረከሰ ዘረኝነትንም ጎጠኝነትን ማንኛውም ነገር ሁሉ ቢጠቅስ እሱ ሊረክስበት ሊያረክሰው ሊያጠፋውና ሊጠፋፋበት እንጂ ሊድንበትና ሊያድንበት እንዳልሆነ እያንዳንዳችን ወደ ውስጣችን ብናይ መልሳለን ጓደኞቻችን ጋር ያለን ግንኙነት ሰዎች ከሰዎች ጋር ስንት ትዳሮች እንደሚፈርሱ አዲስ አበባ ላይ እቅድ ሁሉ እኔ አንድ ወቅት በጣም የሰደብኩት የአዲስ አበባ የሆነ ወሳኝ ኩረት ነው ምናምን ላይ ተብሎ በእቅድ በዚህን ዓመት ይሄን ያህል ትዳራቸውን የሚፈቱ ሰዎች ቢኖሩ ብሎ እቅድ በጣም አስጠርቶ እየተናገርኩበት እንትን አለ ንግግራችን ሰው ያስታርቃል ጥሩ ምክር እንመክራለን ዕውቀት ሼር እናደርጋለን እስኪ ብዙ ሰዎች ዩቲዩብ ይክፈቱ ቲክቶክ ይክፈቱ መልካም ወንድሞች እስኪ ይክፈቱ እሱን ነገር ሼር እናድርግ በሳውዲ በተለያዩ ዓለማት ላይ ያሉት ወንድሞች በተለይ በሳውዲና በደቡብ አፍሪካ ላይ ያሉት ወንድሞቻችን ላይ ግሩፕ ክፈቱ የቴሌግራም ግሩፕ የዋትስአፕ ግሩፕ ሊሆን ይችላል እሱን ሊንክ አድርጉልኝ ነገር እሱን እኔ አስተዋውቃለሁ ብያለሁ አሁንም እኔ በዋትስአፕ ላይ ሊንክ ብታደርጉልኝ አስተዋውቃለሁ ተመካከሩ መረጃ ሼር አድርጉ ተናበቡ እሱንም ደግሞ እዚህ እኛም ገብተን የምንሳተፍበት ምድል ካለ በሚዲያው ላይ ያለ ቀን የሆኑት ወንድሞች ገብተው እንዲሳተፉ እናድርግ የምንችለውን በማንቃት በመጠበቅ ላይ ስራ ከሰራን በኋላ ጉዳት እንኳን ቢደርስ አብረን ቆመን ጠይቃለን ይሄ በመላው ዓለም ላይ ያላችሁ ወንድሞች አብራችሁ መታወቅ እነዚህን የከሰሩና እዛ ቦታ ላይ እንደ ቆሻሻ ተጠርገው የተጣሉ እንደነ ፋሲል የኔዓለም እንደነ ደረጃ ሀብተወልድና ሀብታሙ አያሌው መሳይ መኮንን መሰል ቅራቅምቦ የሆኑ የእፉኝት ልጆች እዛ አሉበት ሀገር ላይ በሰላም ወጣው አይገቡም ከውሻ በታች እንደሚኖሩ ያውቁታል እነሱ እኛ ሀገር ላይ ሲናገሩ ነው አድማጭ ተመልካች ያላቸው ከነሱ በታች የሆነ ሰው የሚያገኙት እዚህ ወደ ኢትዮጵያ ሲሰሩና ኢትዮጵያ ላይ ሲያወሩ ስለሆነ እዛ ላይ ያላችሁ እነሱን አውግዛችሁ ትልልቅ ወንድሞች ሚሊዮን በጣም ብዙ ናቸው እነዚህ ጥቂት የፉኝቶችን ትታችሁ ሌሎች ግን በመናበብና አብሮ በመቆም የመረጃ ዘመን ነው መረጃ ሼር ማድረግ በአገሪቱ ላይ እየተፈጠረ ያለው ነገር ማወቅ ዓለም ላይ እየተፈጠረ ያለው ነገር ማወቅ ያንን በሚገባ ለራስ ጥቅም መጠቀምን መልመድ መለማመድ መንግስትን መሞገት የምንችልበትን አደረጃጀትና አብሮነት ማለት አሁን እዚህ ጋር ያለን ሰዎች በዚህ ኔትወርካችን ነገም ተነጎዳም አብረን ሄደን በጋራ ተጠቃሚነት የምንቀጥል ከሆነ ዕውቀት ሼር እናደርጋለን ሐሳብ ሼር እናደርጋለን ማንንም እንዳይጎዳን ራሳችንን ለመጠበቅ የሚያስችል አቅም እንፈጥራለን ከተጎዳን በኋላ ማልቀስ ምናልባትም እኔ ያን ጉዳት የሚያደርሰው ገዳዮች ናቸው ብዬ ነው የማስበው እኔ ቁጥር ጉባለች ኮሜንት ላይ ፒን አድርጋለሁ ይሄን ቁጥር ላይ ቲክቶክ ላይ እንትን አላልኩትም 0911589048 የሚል ነው እሱን እዚህ ዩቲዩብ ላይ ኮሜንት ሴክሽን ላይ ፒን አድርጓለሁ እሱን ብትጠቀሙት እዛ ጋር አድርገን አብረን መሆን ከደረሰው መማር ከዛ በኋላ አብረን ከሆነን መንግስትን መሞገት እንችላለን ነገሮችን ማወቅ ማሳወቅ እንችላለን በማንኛውም መልኩ አንድነት ካለ እናሸንፋለን ሶስቱን አቅም ተከትለን ለመሄድ መሞከር ነው ያለበት በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት
ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። እሺ አንደኛው ይሄ ለምን የሃይማኖት አባት ጀስት እኔ ያንን ሌላ ነገሩ ሌላ ነው የሚያስመስለው። እሱን እንዳልኳችሁ ነው ገና ቢሆን እንኳን ሸፍኜ ያን ነገር እንዲስተካከል ልሰራ እችላለሁ እንጂ እንኳን ያላየሁትን ነገር ሆኗል ብዬ ላወራ። ንግግሩ ግን ከሃይማኖት አባቶች ጋር እንደ ቀረቤታው ከነሱ ጋር ሆኖ ቢናገረው የሚል አንዳንድ ጥያቄዎች አሉ። ራሱ ኦልሬዲ መልሶ ሊያብራራው የሚችለው ግን እንዲህ እልሃለሁ እገልሃለሁ እንደዚህ ከዛ አንተ ቸግሩሃል ምናምን። እስኪ ላይክ ሳብስክራይብ ሼር ፎሎ እንደዚህ የሚደረገውን አድርጉ። እስኪ ሌላውንና እንደዛ የምትሉ ሰዎች ካላችሁ ሰው አዝዞት ሰው ሳይሆን የራሱን ሰውነት ካገኘ በኋላ ማድረግ የሚፈልገው ነገር ቢያደርግ ነው የሚያምረው። ምክንያቱም ሰው አዝዞት ሰው ቢያደርግ ከሆነ ጊዜ በኋላ የሰዎች ትእዛዝ ሲቆም የለም ያሰው። ራሳችን አስበን ካደረግን ግን ይቀጥላል። እዚህ አንዳንድ ኮመንት ቅድም ላይ አቶ ትንግርቱ ምናምን አይ ቲንክ ስለምትከታተሉ እንደዛ ብላችሁ ኮመንት እያደረጋችሁ በውስጥ መስመር ምናምን ብዙ ያላችሁ ሰዎች ታዩ ይሆናል። አቶ ትንግርቱን ጣዖት ቀርጣችሁ ታቦት አድርጋችሁ ማምለክ ትችላላችሁ። እዚህ ጋር የሀሳብ ውድድር ነው። እዚህ ላይ ሀሳብ እኮ ነው እየተናገረ ያለው። ይህ እንዲህ ብለህ የተናገርከው ነገር ውሸት ነው። ከዚህ አንጻር ከኔ የምትሻሉ መሆን እኮ ያለባችሁ በዛ አይነት ነው እንጂ አሳዳጊ የበደለው ስርዓት የለሽ የዘለፋና ጋጥ ወጥነትን መናገርም አይደለም። እሱን ያላችሁ ሰዎች አቶ ትንግርቱን ታቦት ይዛችሁ መሄድ ትችላላችሁ። እኛ ያልነው ትናንት ያወራውና ዛሬ ያለው ከዛ ንግግሩ ወደ አሸባሪነት የምንወሰደው ይህ አይጠቅምም። ኢትዮጵያ ሊጠቅማት የሚችለው ሰዎች ከተሳሳቱ ስህተታቸውን አምነው መመለስ ነው። መግደልና መገዳደል፣ መጥፋትና መጠፋፋት አይሆንም። ትናንት ያወገዝነውን፣ ትናንት የጠላነውን፣ ትናንት ነውር ነው ብለን ያልነውን ነገር እኛ ስንፈጽም መታየት የለብንም የሚል እዛ ላይ ያላችሁ ሰዎች በዛ ልክ አፋችሁን የከፈታችሁ ምናምን እኔ ንግግሩን ለአንደበቴ ስለምጸየፈው ማለት ነው። ያ ነገር የኖራችሁበት ስለሆነ ሊሆን ይችላል እና ምክር ነው ወይ አዳኝ ይሆናል ወይ እኔን ወደ ጥሩ ነገር ያመጣኛል ወይ ያስተካክለኛል ወይ? እዛ ጋር እንደዛ አይነት ስድብና ዘለፋ እንደዚህ ያላችሁ ሰዎችስ እሱን ያመጣል ወይ? አሁንም እዚህ ጋር እሸቱ ጋር ስንመጣ ልጅት ለብቻው ነግሯታል ወይ? ከነገራትስ ምን ተባባሉ? ከሱ ተነስቶ እዛ ሃይማኖታዊ ተቋማት ላይ ያላትን ሞዴል ሰዎች እንዴት ሊያሰሯት ቻሉ የሚለው ነገር ተነጋግረዋል ወይ? ከሰዎች ጋር መፍትሄ ሊሆን የሚችለው ምናልባት እሱ ነው። እነዛ ሰዎችስ ቢናገሩ ምናልባት ይሄ ጉዳይ ከምን አንጻር ነው? ግን ምንም ይበሉ እነዚህ ሁለት ልጆች ከዚህ ጋር ተያይዞ አካኪ ዘራፍ የሚለው የሶሻል ሚዲያ ጩኸትና ጋጋታ ምንድነው ጥቅሙ? ልጆችን አረቅናቸው፣ መለስናቸው፣ አስተካከልናቸው፣ እሴታችንን ጠበቅን። ነገ እንደዛ አይነት ችግር እንዳይፈጠር ነው። አንዳንዱ አይ በጣም ችግራችሁ ይፈታል ማለት ነው፣ ሄሮ ትሆናላችሁ። ስድብ ሊለቃቅም የሚሄድ ሰው ቢከተላቸው ባይከተላቸው ምን ያደርጋቸዋል? የገፋፋ ሰዓት ውስጥ ሊጨምራቸው የሚሄድ ነው። ገለባ የሆነ ተከታይ ምን ይሰራላቸዋል? እንደሱ አይነት ነገሮችን ሁሉ አይተናና እኔ ብናስተውል በተለይ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ግን የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ። አሁን እነዚህ በጣም የምንወዳቸው አንድ ነኝ በዚህ ወቅት ላይ አሉ ብዬ የምላቸው አንድ ምርጥ አባት ከኦርቶዶክስ ላይ እኒህን ሰው ነው አባ ገብረ ኪዳን መሰለኝ ስማቸውና ቅንነታቸው እንደዚህ ጣና ገዳም ላይ ነው የሚኖሩት ብለውኛል። እሳቤው ብቻ ለመፍረድ መጣደፋችን፣ መቻኮላችን፣ ነገር አቀጣጣይ መሆናችን እኮ ነው። አንደበታችን ያልተገራ መሆኑ የፈጣሪ ቤተ መቅደስ መሆን ሲገባው እሱ እንትን አለ ማለት ነው። የሚያነደው ነው።
ላይክም ሼርም እናድርግ ጋሽ ዘሪሁን። አዎ ለሰባት ጓደኞቻችን ላይክ ሼር እናድርግ ነው ብንመካከልና እኔን ሁለት እናንተ እየሞላችሁ እናንተን እኔ እየሞላው እየተቻቻልን መሄድ ነው እንጂ ታላቅ የሚያደርገን አንዱን አንዱ እንኳን የሆነውን ያልሆነውን ሁሉ እየገለበጥን ባወራን ቁጥር ተያይዘን የምንጠፋው እሱ የትኛውም ዓለም ላይ ተሞክሮ ሀገር አላሻገርም። በዚህ ዘመን ያለውን ውድድር እዩትና በዛ ዘመን ላይ የኛ ተሳትፎና ሂደት የት ይደርሳል የሚለውን ቼክ ብታደርጉ ደስ ይለኛል። በዓለም ላይ የነዳጅ ችግር በበዛበት ሰዓት መንግስታችን ለህዝቡ የነዳጅ አቅርቦቱ እንደ በፊቱ ማድረጉን የሚያወራ ሚዲያ የሌለበት ሀገር ነው ያለው። መንግስትን እናመሰግናለን። መንግስት 20 ቢሊዮን ብር ይደጉማል። ያንን ሆዳም በጣም ነው የባሰባቸው። በተለይ እኔ ኦሮሚያ ክልል ላይ በሙስና ጉዳይ የለየለት ማፈር የለም። አካውንቱ ነው የሚሰጣችሁ። ይሄ እውነት ነው። ዛሬ ነገ ወጣችሁ ብታዩ ቼክ ነው። ምንም ስቅቅ አይደለም። በቃ በተለይ ሹፌር ደግሞ ከሆናችሁ ስልክ እየደወለ አንድ ጓጽዮን ላይ ከቀጣችሁና ያላችሁ ክፍተት የሚያስቀጣ ከሆነ በቃ ለገብረ ጉራቸው ይደውላል። ለሱ ፍቼው ለሱሉልታው እየደወለ እንጦጦ እስከምትገቡ ድረስ እንደዛ ነው። ይሄ በተለይ የአማራ ክልል የትግራይ ክልል እኔ በአጋጣሚ ሁለቱም ነው ያየሁት መንጃ ፈቃዶች ያ በሽታ አላሁን ጊዜ ግን ስለሚሰጥ ነው ዝም አላወራችሁ። ከ10 ሺህ እስከ 70 ሺህ ግን ከሚቀበሉት የሚቀበሉት ሁለቱም የማይረቡ ሆዳሞች መሆናቸውን አይቻለውና ሙሰኝነት አላሁን በኦሮሚያ ክልል ላይ እዛው አካባቢ ላይ ስላለው ማለት ነው። በይፋ አለ ግን ሰጪው ነው። አልሰጥም ካላችሁ በጣም ነው የሚደነግጡት። ምንም ሰዎች ግን የሆነ ችግር ይኖርባቸዋል። ሰነዶች ማረጋገጫ ላይ አንድ ወቅት ላይ አውርቻችሁ ሊሆን ይችላል። ሰነዶች ማረጋገጫ ላይ ችግር አለበት የለበትም የሚል ጥርጣሬ ውስጥ የማይገባው ከየት ክልል የሚመጣ ሰነድ ይመስላችኋል? ከአፋር የሚመጣ ሰነድ ምንም አይነት ጉለት ይኖረዋል ተብሎ አይታመንም። ከአፋር ያላችሁት ወንድሞቼ በዚህ አጋጣሚ በጣም ጀግኖች ናችሁ። ሰነዶች ማረጋገጫ ላይ ያረጋገጡልኝ ነው። ከአማራና ከትግራይ ከኦሮሚያ ክልል የሚመጣ ለማመን ነው የምንቸገረው ነው ያለው። ከአፋር የሚመጣው ግን ጥርጣሬ ውስጥ የማይገባም በቃ ፓስ ነው የሚያደርገው። ለሰነዶች ውክልና ኦር ሰነዶች ጋር ማረጋገጫ ላይ የሆነ ሚላክ ማንኛውም አባሪ ሰነድ ከአፋር ከመጣ ሀቅ ነው። ከትግራይ ከአማራ ከኦሮሚያ ክልል ከመጣ ለማመን ነው የሚቸገሩት። እንደዚህ ብለው በደንብ ነግረውኛል ማለት ነው። እና እዛ ቦታ ላይ ሆነን የተለያዩ ነገርና ያም አለ እኮ አበራሉ ጊዜ ይሰጣል። የማይድን ሰውም አይድንም። እኛ እየዳን ከሄድን የማይድነው በራሱ ስራ ሲጠፋ እናየዋለን። እኛ ካልተባበርንበት ሁሉ ነገር አይቀጥልም። የኔና የናንተ ያንተ ያንቺ የኛ ተሳትፎ ነው በጎኑም የሚያስቀጥለው መጥፎኑም የሚያስቀጥለው መጥፎኑም የሚያጠፋው ወይም በጎኑም የሚያጠፋው። በሁሉም በመጥፋትም ይሁን በመዳን በልማትም ይሁን በጥፋት ላይ የህዝብ ተሳትፎ ነው ወሳኝ። እሱን አውቀን ነው እኔ አንተ አንቺ ምንድነው በሚሊዮን የሚቆጠር ካሬ ተከታይ ያለው ተብሎ እኮ ሰዎች መጥተው ኢንቨስት የሚያደርጉበት ያ ሰው የኔና የናንተ ተሳትፎ እኮ ነው። ብዙ ሳብስክራይበር ቢኖረው ማስታወቂያ ይነገራል፣ ገቢ ይኖራል፣ ገንዘብ ይገኛል። ገንዘብ ሲመጣም ሌላ ነገር ይመጣል። ማን ተብሎ ነው ሰው ብዙ የመረጠው መንግስት ይሆናል። እንደዛ በሁሉም ነገር ላይ ህዝብ ነው ወሳኙ እና የህዝብን ታላቅነት ባነረሳ አዳኝ ተብለን ተፈጥረን ስናበቃ እታች እንዳሉ ሰዎች ማውራት የለብንም። ኤርትራ አብይ አህመድ ቢይዛት ኖሮ ሁለት ወደብ ይዞ እራት ቀልጥ አብይ አህመድ ኤርትራ ቢመራት ኖሮ ሁለት ወደብ ይዞ ዱባይ ያደርጋት ነበር። ገብቷል? ያ ሲንጋፖር ያደርጋት ነበር። አብይ አህመድ ኤርትራ ቢይዛት ኖሮ ሁለት ወደብ ይዞ ሌላ ያደርጋት ነበር። ኢትዮጵያ ወደብ ሳይኖራት እንዴት እያበለጸጋት ይወት። ኤርትራውያን አንዋሽ፣ በቃ እውነት እንነጋገር። አብይ አህመድ ይችላል። አብይ አህመድ ድንቅ መሪ ነው። በቃ ለሀገሩ ተርፎ ላንተም ተጠቃሚ እንድትሆን ኢትዮጵያ ኤርትራዊ እያስቀመጠህ ነው ሀገሩ ላይ ከ400 በላይ ኢትዮጵያ ነች። ኤርትራ ስደተኛ አላት እንዴ? የላትም እንዴ? ለኤርትራን ያልሆነች ለሌላ ሀገር እንዴት ትሆናለች? አትሆንም። ኢትዮጵያ ውስጥ ግን ብዙ ኤርትራኖች እየኖሩ ነው። ገብቶሃል? አብይ አህመድ ይችላል።
የኛ መሪ ቢሆን አገራችን ያለማልን ነበር። ኢሳያስ ግን እንግዲህ የድሮ ወደ ድሮ ነው የመለሰን። ይሄ አምባገነን ነው። እንግዲህ አብይ አህመድ ሆይ እንወድሃለን እኛ ኤርትራውያኖች እንወዳለን ያለ ነው። ቀደምም በዛኛው ቲክቶክ ላይ እንትን ያለው ነበረ። ተዋህዶ መኖርና ትክክለኛው ሰዓት እየመጣ ሁሉ ይመስለናል። ብጥብጥን ከማንገስና ለብጥብጥ ብቻ ከመጣደፍ ይልቅ አብሮ ለመሆንም ያለውን አማራጭ ማየት ነገር ነው። ኤርትራ ናችሁ ብሎ ካርታ ሰራልና ስም ሰጠን። ጣሊያን እኮ ሰው ነው መልአክ አይደለም። ስለዚህ ይሄ ጣሊያን የሰጠን ኤርትራ ብሎ ካርታ የሰጠን ስም የሰጠን ካላዋጣን ችግር ይዞልን ከመጣ ለምን ተደምረን አንሞክረው? ከኢትዮጵያ ተደምረን አንድ ሆነን አንድ ታላቅ አገር መስርተን አፍሪካ ላይ ለምን አንሞክረው? ለምን ከወንድሞቻችን ኢትዮጵያኖች አንኖርም የሚል ሐሳብ መጣብኝ። አላቅም የእግዚአብሔር ከሆነ አላቅም። በቃ ስለዚህ ኤርትራውያን እኮ አሁን ኢትዮጵያ ውስጥ እየኖራችሁ ነው፣ በኢትዮጵያ መንግስት ስር ማለት ነው። ስለዚህ ምንድነው እየኖርን ነው። ኢትዮጵያውያኖች ጠላቶቻችን ናቸው እንዳንላቸው እያኖሩን ነው አገራቸው። እነሱ እንደሚወዱን ይገልጹልናል። ብዙ ጊዜ እንወዳቸዋለን ኤርትራውያኖች ይሉናል። ጠላቶቻችን ቢሆኑ ኖሮ ኢትዮጵያ አገራቸው እየኖርን ታዲያ ለምን አያወጡንም? ታዲያ ለምን አይገድሉንም? ልክ እንደነሱ ሆነን እየኖርን አይደለም እንደ ኢትዮጵያ ውስጥ። ስለዚህ የኛ ጠላት ኢትዮጵያ አይደለም። የኛ ጠላት ህወሓትና ትግደፍ፣ ሻዕቢያና ትግደፍ፣ እነዚህ ናቸው ችግር የፈጠሩልን እንጂ ድሮ ኤርትራውያን በሰላም እንኖር ነበር ከኢትዮጵያ። ልክ ዛሬም አብረው የኖሩ ነው። ስለዚህ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር እያደረጉ መሄድ ላይ ብንለምድ ክፉን ከጥፋቱ ጋር እንቀብራለን። መልካሞች በተደናገርን ቁጥር በደል የደረሰብን ሰዎች እየተሳሳትን በሄድን ቁጥር ክፎች እድሜ እያገኙ ይቀጥላሉ። እነሱ ደግሞ ያኖራቸው ከሞት ውጪ እንደማያድናቸው ያውቃሉ። እስከሚሞቱ ድረስ በዛ ይቀጥላሉ። ስለዚህ ለምን አስተዋዮች አንሆንም የሚለውን አትርሱልንና የተወሰነ ሌላ አሁን ከዚህ ርዕሳችን ላይ እንደሰጠነው እነ ፋሲል እነ ደረጀና ማናት የምትባለው ልጅ ያበዱበት ሁኔታ ለምንድን ነው በዚህ ልክ እንደዚህ ጥላቻቸው ያደገው የሚለውን እናያለን። ለትዝብት ስለሆነ ማለት ነው። ኬንያ በነበርኩበት ብሎ የሚለን ፋሲል የሚባለው ልጅ ነው። ሰላም እንዳይመጣ ምንም እንዳይሆን አይደለም መዝናኛም ሆነ ምንም ነገር ይሄ መንግስት ገልብጠን አጥፍተን እንድናደርገዋለን ብሎ የፈከረና የተነሳ ኃይል ከዛ በኋላ ስለሚሰራው ነገር ደግሞ ሊገመግም ይመጣል። ስራ እንዳይሰራ መንግስት እንዳይኖራት ሀገሪቱ እገለብጣለሁ አጠፋለሁ የሚለውን እብሪት ያቀጣጠልና በቅርቡ እንኳን የነዳጅ ጥረቱን ተጠቅማችሁ ጥፋቱ ለመፈጸም ኢትዮጵያ ላይ ችግር ለማብዛት ጥሩ እድል ነው ብሎ የተናገረው ፋሲል የኔዓለም ዛሬ አሁን የቃዣውን ላሰማችሁ። ኬንያ በነበርኩበት ጊዜ ጠዋትና ምሽት ላይ የማየው አንድ አሳዛኝ ትዕይንት ነበር። ኬንያውያን ጠዋት በእግራቸው ወይም በታክሲ ማታቱ ለስራ በብዛት ወደ ማዕከላዊ ናይሮቢ ይጓዛሉ። ምሽት ላይ ስራ ሲጨርሱ እንዲሁ ሰልፍ በሚመስል መልኩ ሲጓዙ ይታያል። መሀሉ ናይሮቢ በቀድሞ ቅኝ ገዢዎቻቸው እንግሊዞች ወይም እነሱ ተክለውት በመጡት ህንዶች የተያዘ ነው። ዜጋው ወደ ዳር ተገፍቶ ይኖራል። ስራው ያለው መሀል ላይ በመሆኑ ጠዋትና ማታ ረጅም ርቀት መመላለስ ግድ ሆኖባቸው አዲስ አበባም ናይሮቢን እየመሰለች ነው ይላል። የጊዜው ሀብታሞች መሀል ላይ እንዲከትሙ፣ ድሆች ደግሞ ወደ ዳር እንዲገፉ በእቅድ እየተሰራ ነው። ብዙዎቹ ሰራተኞች ለስራ ወይም ለገበያ ወደ መሀል አዲስ አበባ ሲመጡ ለትራንስፖርት ወጪ ስለሚደረጉ ድህነታቸው ይጨምራል እያለ ይቀጥላል። አሁን መንግስትን እናስወግደዋለን የሚለውን እብሪት የሚመራ ሰው አበቃለት ተንኮታኮተ ምናምን ይላል። እንደዛ እያለ የሚያወራ ሰው ከዛ መሀል ደግሞ ይመጣና ዳው ወደዚህ እየተገፋ ነው፣ ይሄ ወደዚህ እየሄደ ነው ይላችኋል። አንድ ቀን ደግሞ ይመጣና ስዊድን ሀገር እኮ በጣም ነው የሚያምረው እዚህ ያለው ምቾት ምናምን ብሎ ያለበትን ስዊድን ከኢትዮጵያ ጋር እያወዳደረ ኢትዮጵያን ለማፍረስ ሲሰራ የሚውል መሆኑንና ያ የማፍረስ እቅዱ ያ የጥፋት እቅዱ የተሳካለት መምጣቱን እንዲሁ በተስፋ ለመሄድ ይመስላል። ኢትዮጵያ እንደዚህ የሆነ ነው፣ ስዊድን ሀገር እንደዚህ ነው፣ ሰላም ነው ይላል። ለምሳሌ
እሱ ሲያወራ የሚውለው ፋኖ እንደዚህ ብሎ በዚህ ወጥቶ በዚህ ገብቶ ረፈረፈው እንደዛ አደረገው ያለ ጥፋት ሲያቅድና ሲሰራ መዋሉን ረስቶታል። ጀስት ተከታዮቹም በዛ ልክ ሐሳባቸው የተሰለበ ነው። ጥላቻ ያወረው ሰው መጥፎ ነው። ካልሞተ በስተቀር አይድንም። ካልሞተ በስተቀር ማለት ሲቀበል ብቻ ነው እና ያንን ማለቱ ኢትዮጵያ ላይ በሚለኩ ሰው የደም ንግድ እዛ የሚቀላውጥበት ሀገር ላይ መኖሩን እኛ እናስታውስም። እሱን ያወራቸዋል። ከዛ ኬንያን አሁን ደግሞ የኬንያ ህዝብ እንደዚህ የሆነ ነው፣ ያው እንደዚህ የሆነ ነው። የትኛውም ሀገር ላይ እኔ አሁን ኢትዮጵያ ውስጥ ስለሆንኩኝ ሀብት ከሌለኝ በእኔ ምክንያት የከተማና የሀገር እድገት ወደኋላ ይጎተት ይባላል ወይ? ምናልባት የኔ ተቀምጬ ምን ሲሆን እንደነበረ ስለምናውቀው ማለት ነው። በግፍ ተቀምጬ እኔ ሜዳ ላይ ታጥዬ ልማት በሚል ሰበብ የኔ ሀብትና መሬት ተወርሶ በአዲስ አበባ ዙሪያ ላይ የነበረው ማናውቀው ነው። የማይረባ ገንዘብ ሰዎች ይሰጣቸዋል። ያንን የተወሰነ ነገር ጠጥተው እንዲጨርሱት ይደረጋል። የስራ ባህሉን በአካባቢው እንዲወድቅ ወጣቱ በተለያየ ነገር እንዲጠመድ ይደረጋል። በትምህርት ቤቶች አካባቢ ላይ የተለያዩ አደንዛዥ ነገሮች ይበዙበት የነበረው ትውልዱ እንዲላሽቅና በእውቀቱ በሰውነቱና በማንኛውም አቅሙ ከመመካት ይልቅ ጥገኛና ተለጣፊ አጭበርባሪና ሌባ እንዲሆን ተሰርቶ ዩኒቨርሲቲዎች ላይም ለማገዶ የመጣን እንጨት አንስቶ በዘረኝነት ሲደባደብ የሚውል ትውልድ ስናመርት እንደነበረ ብሎክ አንድ ትልቅ ፎቅ ባለ 4 ወለል ወር ባለ 6 ወለል ህንፃ ዘበኛው ሳይቀር ውሸት ተባብሎ አሁን ጠዋት ነበርኩ አሁን የጠፋው ህንፃው እያለ ያሾፉበት የነበረ ሀገር ውስጥ አልነበርም። በዛ መካከል እንዳልመጣን ሁሉ አሁን ልጅ መጥቶ ያወራል። መንገድ ዝጉ፣ ድልድይ አፍርሱ። አሁን በቅርቡ የኢራንና የአሜሪካን ጦርነት የነዳጁን እጥረት ተመስርታችሁ መከላከያ እንደፈለገ ላይ እንቀሳቀስ ስለሚችል ጥቃት ለማድረስ ጥሩ አጋጣሚ ነው ብሎ ፌስቡክ ገጹ ላይ ሄዳችሁ ታያጠፉም። ንቀታቸውና ምናምናቸው በጣም ደስ ይላል። እነ መሳይ ምናምን ለምን የሚከተላቸው ገለባ ሰው እንደሆነ ያውቃሉ። ትናንትና ያወሩትን እንዲህ ብላችሁ ነበር ብሎ የሚሞግት ሰው እንደሌለ ያውቃሉ። ስለዚህ ሲጀምሩ ጀምሮ ያወሩት በቪዲዮ ከሆነ ቪዲዮ አለ፣ በፌስቡክ ላይ የጻፉት ከሆነ አለ። ቼክ ማድረግ ስለምትችሉ ማለት ነው። ያንን ያወራ ዛሬ አሁንም አዲስ የወታደር ምልመላ እስካሁን የሰለጠነው የት እንደገባ ምርመራ ይደረግ ይላል። አሁን እዛው ላይ ቆሩ ቅድም ያንን አዝሎ ለህዝብ የተቆረቆረ ሀገር እንድትቀጥል ያዘነ የሚመስል ይልና እዚህ ላይ ደግሞ ሌላ ሲያወራ ትሰሙታላችሁ። እኔ እንዳልኳችሁ ያው ለመዝናናት ያህል ነው እኔ እዚህ ማመጣውና ጠላቶችን ለመለየት ነው። ለመለየት ለማሳወቅ ስላለብኝ ምን ለማለት እንደተፈለገ አሸንፈሃለሁ በ4 ቀን 4 ኪሎ ከሚለው ጽንፍ ጋር ያበደ ሰው ምንም አይነት ነገር ውድቀት ከመጣ የሱ ድል እንደሆነ ነው ማመን ያለበት። ስኬት ከመጣ ማፈር ነው ያለበት። እስካሁን የሰለጠነው የት እንደገባ ምርመራ ይደረግ ይላል። አገር በሙሉ ወታደር ሆኖ አራሽና ነጋዴ እንዳይጠፋ ያሰጋል። ገበሬውን እያገተ ልጆቹን ከትምህርት ቤት እያጠፋ ለ3 ዓመታት ከ4.8 ሚሊዮን በላይ ተማሪ በአማራ ክልል ላይ እንደማይማር ያው በአደባባይ የምታውቁት ነገር ስለሆነ መምህራን ምን ይሆኑ ተማሪዎች ምን ይሆኑ እንደሆነ ያንን አበጀህ በርታ እያለ ጀግና እያለ የሚያጨበጨበው አንዱ ቆሻሻ ባንዳ ፋሲል የኔዓለም የሚባለው ሰው የሚያወራው ነው ነገራችሁ። የስራ አጥ ወጣት ቅነሳ ፕሮጀክት አንድ እቅድ ከሆነ ግን እየተሳካ ነው። ወጣት አልባ ሀገር ልትሆን ትንሽ ጊዜ ቀርቶናል። አሁንም አስታውሱት። ከዛ በውጤት እንገናኛለን። ይሄንን እሱ ይላል ለምን አለ የሚለውን ልወስዳችሁ እዚህ ላይ የሱ ተከታዮች ሰዎች ይተበስ እና ምንድነው ማድረግ ያለብን እቅድ ጠይቁታ። ፋሲልን አሁን ይሄን አላችሁ። አዎ ታዲያ ምንድነው ማድረግ ያለብን? ዝም ብሎ አውርቶ መሄድ አይደለም። ችግርማ ማንንም ማውራት እኮ ይችላል፣ ግን በምን እንፍታው? አሁን ላይ እኛ የምንፈልገው መፍትሄ ነው። ሰው ምን እናድርግ? መፍትሄውን አውሩ። ችግር ተናግሮ በችግራችን ቀስቅሶ ለሌላ ችግር ማብቃትና አሁንም በእኛ መሞት በእኛ እልቂት ላይ የእነሱን ቆሻሻ የደም ንግድ ማስቀጠል ዋና እቅዳቸው እንደሆነ
አትርሱት ለማለት ነው። እንትና ከዚህ ወጣ ብሎ አንዳችም ተናግሮ አያውቅም። አንዳችም የመጣው ሁሉ ከየትኛውም አካባቢ የሚመጣውን እጁን ዘርግቶ መቀበል፣ ከዛ ደግሞ የአዲስ አበባ ነዋሪ ማድረግ፣ እሱን ማልመድ፣ ከዛ እዛ ውስጥ ገባል። በቃ አዲስ አበባ ነው አለቀ። በቃ መስፈርቱ መምጣትና መኖር ነው። ሌላ ምንም አዲስ ነገር የለም። አዲስ አበባ አይገቡም የሚል እቅድ አልነበረም። አሁን መታሰቢያ አዲስ አበባ ገባ ብለው ተከለከሉ። አዲስ አበባ ፊንፊኔ ኬኛ የሚለው የጀዋር ፖለቲካ በሸገር ሲቲ እና በአዲስ አበባ መካከል ሲፈታ አያል ይሄን በማቅራራት ብቻ ግን ሀብት ከሌለው ሰው በጦርነት መካከል ሆኖ ያለችውን ገንዘብ ጦር መሳሪያ ገዝቶ ወይ ከገደለ ወይ ከተገደለ አለቀ፣ ደም ተቃባ፣ ጠፋ ማለት የሚፈልገው በዛ ልክ ይሄ ህዝብ እንዲጠፋ አድርጎ ሲያባሉት የነበረውን ህዝብ ወደ አዲስ አበባ ህዝብ እንዳይገባ ተከለከልኩ ብሎ ተነስተ ነበር። አሁን ከቤተክርስቲያን ቤተክርስቲያን ልጆች ትምህርት ቤት ሄደው መምጣት አልቻሉም ብሎ ሰው አይጠይቅም። ቅድም ያልኳችሁ የተማሪ ቁጥር ከትምህርት ዓለም መገለሉ አይወራም። ወለጋ ላይ ሰው ሞተ ብሎ የተነሳው ኃይል እንግዲህ ሰከላ፣ ደብረ ኤልያስ እና ባለፈው በፍኖተ ሰላም ዙሪያ በቴሌሊ በአዲስ ቅዳምና በዳንግላ አካባቢ መረውና እንደዚህ ያለውን ነገር ሁሉ ይዩት። ያለውን አጠቃላይ ሰው ምን እየተናገረ እንዳለም ከቻልን የሆነ ቪዲዮ ካለ አሰማችኋለሁ። ተናግሯል፣ በተደጋጋሚ ይዛ አቅርበናል። እሱን አታወራም ይችላል። እኔ ምን መርፌ እንደሚወጋቸውም አላውቅምና አዲስ አበባ ውስጥ ምን ልዩነት አለ? ለመጀመሪያ ጊዜ አዲስ አበባ የኛ ያንተ ምናምን ተብላ እንደ ዕቃ እንደ ቁሳቁስ መከራ ማህበረሰቡ መከራ እንዲበላባት፣ ፖለቲካ እንዲሰራባት፣ ብዙ ሰዎች እንዲፈናቀሉ እንዲወጡባት፣ በኢኮኖሚው አዲስ አበባ ማህበረሰብ የበታችነት እንዲሰማው ከኢኮኖሚው ካቀናው አካባቢ ሁሉ እንዲፈናቀል ያደረጉት አዳነች አቤቤ ነች በዋነኛነት ወይ ብልጽግና። ይሄ በረራ እና ፊንፊኔ ኬኛ የሚለውን ፖለቲካ ብቻ አስታውሳችሁ ፍርዱን እራሳችሁ ስጡ። በረራ የሚለውን አማራ ይዞ እንዲጎትት፣ አማራ ነኝ የሚለውን እንዲጎትት ወይም የአማራ እሌት ቅሌት፣ ፊንፊኔ ኬኛ የሚለውን የኦሮሞ እሌት ቅሌት ይዞ እየተጓተተ በመካከል ሰው እንዲሆን መጀመሪያ ጠቅላይ ሚኒስትሩ መጥቶ በአዲስ አበባ ውስጥ የኦሮሞ ጠልነት አለ ብለው ለኩሱት እሳቱ። ከዛ በኋላ ከአጫሉ ግድያም ከምንም ጋር ብዙ ተያይዘው ብዙ ነገር መጣ። ከዛ ከመጣ በኋላ በሂደት እየመጡ በየሰው አካባቢ አዲስ አበባን ማልማት እንፈልጋለን ብለው ሲስተማቲክሊ አካባቢ እናለማለን ብለው ጠርገው አነሱት። ካነሱት በኋላ አልመለሱትም። በቃ የኔ ጥያቄ እኮ ለምን አገር ጸዳ ምናምን ትል አልመለሱትም። ጫፍ ላይ ነው ወስዶ ያስቀመጡት። አንዳንዱም ቤት የለውም። ሁለተኛ ቢዝነሱን ተመልሶ እንዲሰራ አልተደረገም። አዲስ አበባን ያቋቋሙ በአዲስ አበባ ላይ ትላልቅ ድርጅቶች የአካባቢ ምልክት የሆኑ የመጀመሪያ መስራቾች፣ ብዙ እንቅስቃሴዎች በብዙ ዘርፍ ማለት ነው በንግዱ የመጀመሪያ መስራቾች ለኢትዮጵያ የተለያዩ ንግድን ያስተዋወቁ ሰዎችና ድርጅቶች አሉ። አሁን ሁሉም የሉም። ሁሉም ተነስተዋል። አዳዲስ ድርጅቶች አሉ። አዎ መልካም ነው። ነገር ግን ተቀይረዋል። በማን በእነ አዳነች አቤቤ ሲስተማቲክሊ እነዛ እንዲወጡ ከቢዝነስ እንዲወጡ እንዲሰደዱ እንዲፈናቀሉ ከተደረጉ በኋላ ቦታው አምሮ ምን ብሎ ተስማምቶ ለነሱ ለሚፈልጉት ሰው ሸጠውት 5፣ 6 እጥፍ 10፣ 100 እጥፍ ሊሆን አሁን አንቺ እኔ በጣም የተከበሩ እኔ የሚነደኝ እነዚህን ልጆች የሚያናዱኝና ማመጣቸው በጣም ክሬዲት ሰጠናቸው እና ከብራቸው እንወዳቸው የነበሩ ልጆች ስለነበሩ ግን እዛ ላይ የነበረው ሁሉ ተፈጥፍጦ አንዳንዱ በቂጡ አይደለም ቁጭ ያለው ተዘቅዝቆ ነው እንደ ዶሮ የተቀመጠው። አሁን እችን ልጅ እኔ ደረጀ ያን ያህልም አይመስለኝም። በተለይ ሞር በወቅቱ እንትን የምንላቸው ይች ልጅና አሁን ማነው ጉማሬው መሳይ መኮንን በቂጣቸው አይደለም የተቀመጠው፣ ተዘቅዝቀው ነው የተቀመጡት። ተዘቅዝቀው ባናታቸው ነው የተቀመጡት። አንዳንድ ሰዎች ልክ እንደዛ ድፍት ብለው ተዘቅዝቀው እንዳይሆኑ ሆነው ነው የተቀመጡ። እና ይቺ ልጅ አሁን የምታወራው በዛኛው ከፋኖ ጋር ያለውን ነገር አንሱ አሁን ለማነጻጸር ያለው እንጂ ብዙ ነው ዘርፉ። ግን ከፋኖ ነን ብሎ ከሚለው ቡድን ጋር የሚያወሩትን ወሬ ይዩትና አዲስ አበባ ለመግባት ተከለከልኩ የሚለውን ከዛ ቦታ ላይ ምን ችግር እንደተፈጠረና አዲስ አበባ ላይ ህዝብ ተፈናቀለ ብለው የሚሉትን ወስዳችሁ እዛ ብታምኑም ባታምኑም ከኔ ጀምሮ ተፈናቃይ እኮ ነኝ ያለው። አማራ ክልል ላይ የነበረኝ የቢዝነስ ኔትወርክ ተበጣጥፏል። ተፈናቃይ ነኝ። እዚህ ነው ያለሁት። በሸገር ሲቲ እና አዲስ አበባ ነው ያለው። ብታምኑም ባታምኑም በተለይ እዚህ ምስራቅ ጎጃም አካባቢ ላይ የማውቃቸው ልጆች በሙሉ ከመንግስት ጋር
አካባቢው ያሉ አስተዳደሮችና ምናምን አላስታርቃቸው ያሉ መታረቅ ፈልገው የሰላም ጥሪውን ፈልገው ለመምጣት ፈልገው እንዲገቡ አላመቻችላቸው ያሉ ልጆች እስከ ደቡብ ድረስ የቀን ሰራተኛ ምናምን እየሆኑ ሁሉን ነገር ግፍ አድርገው ጥለው ገብቷል። አብዛኛው አዲስ አበባ ላይ ነው። ዘበኛም የሆነ የቀን ሰራተኛም የሆነ ሎተሪ በቃ እዛ ጋር ተሸውዷል፣ ተታሏል። ከዛ በኋላ በሚችለው አቅሙ ራሱን ለማትረፍ አዲስ አበባና ኦሮሚያ እስከ ደቡብ ድረስ ያሉ ሰዎች ኮሚኒኬት አለን እኮ ኢንፎርማል በሆነ መልኩ ማለት ነው። ግን መታሰቢያ ጋር አብሮ ያበደው ሰው የመታሰቢያን የእብደት ምራቅ ነው እንጂ የሚል ሰው የእሷን የሆነ ነገር ነው እንጂ የሚል ሰው ሀቁን አይደለም የሚፈልገው ሰው ውሎን አለመርሳት ነው። ኤኒዌይ ይቺ ልጅ ማሁን እንደዚህ ተዘግዝቃ በማየቴ እኔ በጣም እናድዳለሁ። በጣም ሰዎች ከሰሩ በኋላ በቃ በክብራቸው ቢቀጥሉ ደስ ይለኛል። የትኛውም የሰው ልጅ እንዲዋረድ አልፈልግም። በቃ መልካም የነበሩ ሰዎች መልካም ሆነው እንደውም ተሳስተው የነበሩ ሰዎች ደግሞ እየዳኑ ወደ መልካምነት እንዲመጡ ተጸጽተው፣ የሰው ልጅ ባህሪው እንደዛ ነው። ይሳሳታል፣ ኃጢአት ይሰራል፣ ይመለሳል እስካልሞተ ድረስ ዘመን እስከተሰጠው ድረስ እና እዛ አካባቢ ላይ ግን እኔ የማየው እኔ ምን አይነት በሽታ እንዳለ አይገባኝም። በዚህ ልክ ራሳቸውን አዋርደው ሳያቸው እና የምታወራው እዛ የሚፈናቀለው አማራ ክልል ላይ ያሉ ባለሀብቶች፣ ታዋቂ ሰው ነኝ የሚባሉ አቅም ያላቸው ሰዎች፣ ውጭ ሀገር ዘመድ ምናምን ያላቸው ሰዎች በሙሉ አማራ ክልል ለቀው ወጥቷል። ወይም ከባህር ዳር ከጎንደርና ደሴ እነዚህ አሁን 1-3 ትልልቅ ከተሞች ላይ ደብረ ብርሃን 4 ከተማ በሉት እዛ አካባቢ ያሉት በተወሰነ ደረጃ አሉ። ወይም ባህር ዳር የነበረው አሁን ደብረ ብርሃን መጥቶ ቢኖር ማንም አያውቀውም፣ ችግር የለም። ሰው በስጋት ምክንያት ወደዛ መጀመሪያው አካባቢ ላይ በጣም ብዙ ሰው ነበር የተፈናቀለው። በጣም ያ የት ነው የመጣው? ሸገር ሲቲ ኦሮሚያ ክልል እና አዲስ አበባ ነው የገባው። ያ ተፈናቅሎ ያ ከራሱ ከቤቱ ተፈናቅሎ እንኳን የተጠጋበት ቦታ ላይ ግን ተበደለ ተብሎ ማውራት እዛዋዳ የፈጠሩትን ቆሻሻ ነገር የሚረሳላቸው ትውልድ መገኘቱ የሚረሳው ትውልድና ከነዚህ ጋራ የሚጋለበው ሰው አሳፋሪ መሆኑን ይችላል። ያወጣው ገንዘብ ሸጦት መሬቱን ሀብት እያካበቱበት በዛው ልክ ደግሞ የማህበረሰብ ለውጥ አድርጎበታል። ምንም የሚዋሽ ነገር የማህበረሰብ ለውጥ እንደዛም ሆኖ ስለ አዲስ አበባ ጉዳይ የአዲስ አበባ ማህበረሰብ ጥያቄ ያነሳው ውጣ ሲባል ውጣ፣ ይሄ አንተ አይደለም፣ በር ላይ አንኳኩቶ ይሄ አያቶቼ ቦታ ነው፣ ውጣ፣ ሽመልስ አብዲሳ ልኮኛል፣ እዚህ አካባቢ ያሉ የኔ ቦታ ነው፣ ኮንዶሚኒየም ማህበረሰቡ ገንዘቡን እያወጣ ፍርድሜ ግጦ ከ97 ጀምሮ የሰራውን ኮንዶሚኒየም ቁልፍ እየሰበሩ እየገቡ ውጣ እያሉት ከቤቱ ያስወጥተውታል። ብዙም ደግሞ ተገብቶ ተኖሮበታል። ለማን የተሰጠው? በጣም ብዙ እኮ እስከዛሬ ድረስ 20 ዓመት ሙሉ እኮ የቆጠቡ ሰዎች ኮንዶሚኒየም እኮ አልተሰጣቸውም። የተሰጣቸው አሉ፣ ያልተሰጣቸውም ብዙ አሉ። 40 በ60 በራሳቸው ገንዘብ የቆጠቡ ሰዎች ገብተዋል። በጣም ጥቂት። ይኸው ገና አሁን አስበው፣ ገና አሁን የዛን ጊዜ የቆጠቡ ገና አሁን ሰሞኑን ኑና ተመዝገቡ ተብሏል። ለምን? ቤቱ አልተሰራም፣ ተሰርቷል። ሄዶ ማየት ይቻላል። ገብጂ መገናኛ ምናምን በየቦታው። ይህን አሁን በደንብ ማውራት አለብሽ። እኔ የኔ ትልቅ ወንድም አንዱ ተመዝጋቢ ነው። ስለዚህ 97 ወር ምናምን ላይ ነው ያለውና ስለጣው ዲቴል እንደዚህ ነው አላችሁ። ግን የዛን ጊዜ መመዝገቡ ብቻውን አሁን ላይ ላለው ቫልዩ አዳ ያደርግለትም። ለምን? የሆነ ወቅት ላይ ገብረ ምናምን የሚል ነበር የሚወጣው። በዛን ሰዓት አቋርጠውታል ቁጠባቸው ማለት ነው። ብዙ ልጆች አቋርጠዋል። የሚወጣው ገብረ ምናምን ነበር። አሁን ደግሞ ቶሎሳ ፈይሳ ብለው ሊሉ ነው። አሁን ልጅ ልታወራ የፈለገችው እሺ፣ ምን ይሁን መፍትሄው? ምንድን ለማድረግ ነው የፈለገችው? መፍትሄ ጠይቋት። አሁንም የዚህ ተከታዮች ይችን የምታመልኳት ይችን የምታወራውን ይችን የምትተፋውን እየላሳችሁ ከመታሰቢያና ከደረጃ ሀብተወልድ ጋራ በጥላቻ ያበዳችሁ ሰዎች ጠይቋት። እሺ ምን እናድርግ? አንድ ሰው እስኪያቀርቡልኝ። እኔ አሁን አልገባኛል። አንድ ሰው ቤት አጣሁ ለልማት ምናምን ተብሎ ሜዳ ላይ ወደኩኝ የሚል ሰው አንድ ሰው ይመጣ፣ እኔ እብሳለሁ ከሷ ማለት ነው። ከሷ እኔ እብሳለሁ። ምክንያቱም ቤት የሌላቸው ሰዎች ሳይቀሩ ቤት እየተሰጣቸው ነው የማውቀው። እንደዚህ እንድናገርና ምናምን ነፃነት የሚሰጠኝ ማንኛውንም ነገር እንኳን እዚህ ሚዲያ ላይ የትኛውም ቦታ ላይ ሰዎች ትክክለኛ ምንጭ ሳይኖራቸው ካወሩ አላስቀምጥም፣ አላስወራቸውም፣ አላስጨርስም። ያ ባህሪ
እና አንዳንድ ቦታ ላይ የገጠመን ነው ተከራይተው የነበሩ ሰዎች ሁሉ ቤት እንዲሰጣቸው የጠበቁ ነበሩ። ተከራይተው የነበሩት ቦታ ቀይረዋል። እሺ ምንም አይነካ ነው የነበረው እንደነበረው ሆኖ ይቀጥል ነው አላማ። ሰዎች ተጎድተው ከሆነ አምጡ፣ እኔም አንደኛው ከናንተ በላይ እኔ ቆረቆራለሁ። በልማት ምክንያት ያላቸውን ሀብትና ምናምን አጥተው በደል የደረሰባቸው ሰዎች ካሉ እኔም ማውቀው ግን በተለያየ አጋጣሚ በማገኘው ኮሚኒኬሽን በየትኛውም ከአዲስ አበባ ውጭ እንኳን ባሉት ላይ ለምንድን ነው የኛ አካባቢ ፈርሶ የማይሰራው የሚል ሰው ሁሉ አይቻለሁ፣ ሰምቻለሁ። የሆነ አቅም የሌለው ሰው ደግሞ በራሳችን እንስራ ሁሉ ብሎ የሚወስን ራሱ ነው። የተወሰኑ ደግሞ የመንግስት አሁን በጣም እየረበሽ ያለው በመንግስት መዋቅር ውስጥ ያለ ሰው ነው። ከዚህ ከኮሪደር ጋር አሁን በክልሎች ላይ በተለይ በመተማ በጎንደር እንደዚህ በባህር ዳር ዙሪያ ላይ የምሰማው የማይገባ መዋጮ መጠየቅ፣ የማይገባ ነገር እንደዚህ የፈላጭ ቆራጭነትና የባለጌነትን ስነ ምግባር ተዋርሰው የሚሰሩ የመንግስት መዋቅር ላይ ያሉ ሰዎችን ሰምቻለሁ። ተሰርቷል። ለማን ተሰጠ? ተመርጠው ሰዎች ተሰጣቸው። ገንዘቡ ግን የወጣው በአዲስ አበባ ነዋሪ ነው። ገንዘቡ ተሰብስቦ ቤቱ የተሰራው። ከዛ በኋላ ግን ለነሱ ለሚፈልጓቸው የፖለቲካ ሰዎች ቤቱን ሰጧቸው። እነሱ አሁንም እየተንከራተቱ ነው። እዚህ ቦታ ላይ አዲስ አበባ ላይ አሁን ማለት ነው ይሄንን ጉዳይ የሚመለከት ከዛ ጊዜ ጀምሮ ተመዝግቦ እስካሁን ድረስ 40/60 ድፍኑን 100% ከፍሎ ቤት ያላገኘ እልፍ ነው የምታገኘው። ወራርዳሉ። ለምን ሊስቱስ በእጄ ስላለ ከእኔ ማለት አይገባኝም። ይኸው ሰሞኑን ማስታወቂያ ሊስቱን ስሙን ስርዝ አድርገሽ ቢያንስ ሌላውን ዝርዝሩን እዚህ ጋር ብታሳይን ብዙ ሰው ላንቺ ሆነ ነበር። ውሸትን ለማበረታታት አይደለም እዚህ ጋር እንትን ነው። በአሁኑ ሰዓት እንደዛ አይነት ነገር ማግኘት እጅግ በጣም በጣም ይፈልጋል። እውነቴን ነው የምላችሁ። እዚህ ያላችሁት ወንድሞቼ፣ የትኛውም ላይ ያላችሁት በቃ እውነቱን ለማድበስበስ ለመሸፋፈን እኔ እንደዛ አይነት ስራ አልሰራም። ይቺ ልጅ ካለሽ መረጃ አንድ ቦታ ላይ ካለሽ መረጃ የከፈለበትን ለመጠየቅስ ለምን ይፈራል? ሰውየውስ ቢሆን እሳትየዋስ ብትሆን የከፈሉበት ማስረጃ ካላቸው ወይም ይቺ ያንን ነገር ካላት ስሙን ለደህንነታቸው ብለን ያው የሆነ ብለርድ አድርገው ማሳየት ይችላሉ ካለን አውጥቷል። ኑና እንደገና ተመዝግቦ አክቲቬት አድርጉት። ለምን ይህን ሁሉ ድርጅት ይህን ሁሉ ነገር ሲሰሩ በራሱ ገንዘብ የሰራውን ቤት እስከዛሬ ለምን ከለከሉት? ኮንዶሚኒየም የሰራውን ማህበረሰብ ለምን ኮንዶሚኒየሙን አልሰጡትም? ለሁሉም እስካሁን ድረስ ኮንዶሚኒየም ቆጣቢ መንከራተት ለምን አስፈልገው 20 ዓመት? ነገር ግን እነሱ የሚፈልጓቸውን ሰዎች አደራጅተው አልሰጡም። አናቃቸው በግሩፕ በቡድን በተለያየ አካባቢ የነበሩትን አምጥተው ሰጡ። ለውጥ አመጡ ማለት ነው። ቤት ግን ሰርተዋል። እርግጠኛ ነሽ? ቤት ሁሉ አልሰሩም፣ መስራት አልቻሉም። ማጥያቸው ቤት ሰርተዋል። ቤት በመስራታቸው እርግጠኛ ነሽ? መታሰቢያ ይሄ አንድ አሁን ይሄንን በማያዝሽ ምንድን ነው የሚጠቅማቸው? አሁን ይሄን ስላወራሽላቸው እነዛ ሰዎች አሁን ቤት ያገኛሉ ማለት ነው። በትክክል ቤት ያላገኙ ከሆነ ይሄው ለምሳሌ ስሙን ለጊዜው ያላል እያነበብሽ እንኳን በዚህ ጊዜ እንደዚህ እያልሽ ብትናገሪና እንደው 100 ሰው አለ ካልሽ እንኳን ከ100 ሰዎች ውስጥ አንዱ ስሜን በትክክል ጠርተሽ ተናገር የሚል አይጠፋም። ሌላው ፈሪ ቢሆን እንኳን ማለት ነው እንደው ፈሪ ነው ብትለ አንዱን ሰው ጠርተሽ ያንን ሰው በዛኑ ቀን ቤት ካላገኘ የኢትዮጵያ ሕዝብ አንገቱን ይሰጣል። አንድ ትራፊክ መኪና እያስቆምሽ ትለምኛለሽ ብሎ በጥፊ የሚመታትን እህታችንን እናታችንን መገላገል ያቃታት አንዲት ሴት በቪዲዮ ቀርጻ በፌስቡክ ለጠፈች። በእንደዛ አይነት መልኩ ስንት ችግሮች እየተፈቱ አይደለም ወይ? ችግር ለመፍታት ከሆነ ይሄው ያለ የሄዳችሁበት ነገር መልካም ነው ከሚል ማትጀምሪ መታሰቢያም ሆነ ሌላው ሰው የሄዳችሁበት ነገር ጥሩ ነው 100 ሰዎች 200 ሰው 400 1000 ሰው 2000 ሰው ቤት አገኘ። ቤት የሌላቸው ሰዎች ለአቅመ ደካሞች ቤት ተሰርቶ እየተሰጠ ነው። ይሄ ጥሩ ጅማሮ ነው። ስለዚህ በኮንዶሚኒየም የሚሆን በምን ደግሞ ተመዝግበው ያሉ ሰዎችን ቤታቸው ይሰጥ የሚል ጥያቄ እማትጠይቁ በትክክል ችግሩ እንዲፈታ ከሆነ አሁን ይህንን ብሶት ቆሰቆስኩለትና አንዱ የኔ ወንድም ተነስቶ ድንጋይ እንዲወረውር ነው፣ ቤት እንዲያፈርስ ነው፣ ሰው እንዲገል ነው ወይ እንዲሞት ነው፣ ሀገር እንዲያፈርስ ነው። ምንድነው ቅስቀሳው?
ዓላማው መታሰቢያ ያው ሰዎችን ካገዳደሽ በኋላ መታሰቢያ ልታስቀምጪ ነው የፈለግሽው እንጂ ሰዎች ቤት እንዲያገኙ አይደለም። ሰው አስቡት፣ የምትወዱትን ሰው እናቶች አባቶች በልጆቻችሁ ያለውን ውሰዱትና ልጆቻችሁ ክፉ ነገር እንዲሰሙ አትፈልጉም። ጥይት የሚተኮስበት ቦታ ላይ የምትወዷቸውን ሰዎች ይዛችሁ አትሄዱም። ድንጋይ የሚወረወርበት ቦታ ላይ ይዛችሁ አትሄዱም። ጠብ፣ አምባጓሮ፣ ብጥብጥ ቢነሳ በዛ መካከል የምትወዱት ሰው እንዲያልፍ አትፈቅዱም። በር ትዘጉበታላችሁ፣ ትይዙታላችሁ፣ ትገጥሙታላችሁ እንጂ አሰዱትም። እኛ ሀገር ያሉ ጽንፈኞች በጣም ነው የሚጠሉ። እንኳን ችግር ተፈጥሮ ችግር ሳይፈጠር ችግር ፈጥረው በችግር ውስጥ እኛን ከተው በእኛ ሞት ላይ ደግሞ ሌላ ግብይት ሊገበዩ ነው እንጂ በትዕግስት መክረው አስተዋዮች ሆነን ነገሩን ጥፋትና ጉዳት ሳያደርስ እንድንፈተው አይደለም እያስተማሩ ያሉት። ችግሩ ኖረ ብንል እንኳን ማስረጃ የለም፣ ማስረጃ አያቀርቡ። እሺ ማስረጃ የማያቀርቡ ወደ መፍትሄው ያደርሳሉ። ነገም ሌላ ነገር ቢኖር እኔ አማራ በኦሮሚያ ዙሪያ ላይ በዚህ በሸገር ሲቲ በሚባለው ላይ የአማራ ቤት ብቻ እየፈረሰ ነው በሚለው ላይ ሀቅና ሳቅ ላይ የተደዋወልኩ ካቤ ጋር ነገሩን ለማጋራት ሆን ብዬ በፕሮጀክት የሰራውበት ነበር። ብታሙን ባታሙን ቦታውን የሸጡ ሰዎች ራሱ የይዞታ ማረጋገጫ እያመጡ በቻሉት አቅም ገንዘባቸው እንዳይከስር ያደረጉ ሰዎችን ነው ያገኘሁት። እኔ ግልባጩን ነው ያገኘሁት። እንደገና በጣም የሚያሳፍረው ማለት ነው የአንዱ ጓደኛው ቤት የፈረሰበት ሰው የጓደኛው ተረስቶ እንኳን የቀረውን ቤት ሄዶ ጠቁሞ ያስፈርስ ነበር። እንዴት የኔ ቤት ፈርሶ የከሌ ቤት ይቀራል ብሎ ሲያሻውክ ነበር። እዛ ጋር እንደ ጥፋት መጀመሪያው ላይ የጀመሩበት ምንድን ነበር? ግሪቫስ ሌሊት ቤት ማፍረስ። በአፈራረስ ሂደቱ ላይ ሰዎችን ማስጠንቀቂያ ሳይሰጡ አንድ ሁለት ቦታ ተፈጥሮ ያየሁት ማለት ነው። ሰዎችን ባሉበት እንደዛ አይነት ከዛ በኋላም ደግሞ ሰዎች አይ እኛ ካለን በተሰጣቸው ማስጠንቀቂያ መሰረት ባለመውጣት እኛ ቤቱ ውስጥ ካለን ቤቱን ከማፍረስ እናድነዋለን የሚል እሳቤ በመፍጠር ደግሞ ሰዎች በራሳቸው የሰሩት ስህተት ባጭሩ እንደ ስህተትን ያየሁት ሌሊት ሄዶ ቤት ማፍረስ ነገሩን ኤግዛጀሬት አድርጎ ሌላ ቁርሾ ለመፍጠር የተሞከረበት ሁኔታ ነው ያየሁት። በዛ ነው እንጂ የአማራ ብቻ የምናምን ብቻ ቤት አልፈረሰም። የፈረሰው ህገወጥ የተባለ በሙሉ አብሮ ነው የፈረሰው። መተጋገዙ እንደዛ አይደለም። ህዝብ መካከል ላይ ያለው መተዛዘንና መተጋገዝ ይሄ ማንም ባለጌ ተማርኩ ብሎ ደንቁሮ የቀረት ሰው እንደሚለፈልፈው አይደለም። ህዝብ መካከል ላይ እጅግ በጣም የጠበቀ መተሳሰርና መተዛዘን ነው ያለው። አሁንም እዛው ሆኜ የማየውን ነው የማወራው እንጂ ከሆነ ዓመታት በፊት ምናምን ያለውን አድርጌ አይደለም የማወራው። እዛው ዛሬም እዛው ነኝ፣ ነገም እዛው ነኝ። እዚህ ቦታ ሄድ ብትሉኝ ሄጄ ማጣራት ይችላል። እዛው ቦታ ላይ ያለውን እውነቱን ነው የማወራው። እቺ ሴትዮ ይህን ታያይዛለች። ዛሬ ዘዋዳ ተማሪ ማስተማር አቅቶት እናት አባት መከራውን በሚያይበት እጁ እየተቆረጠ 12 ቁጥር ሚስማር ግንባሩ ላይ እየተመታበት ቤተክርስቲያን ተሳልሞ የማይመጣ እየታገተ ምናምን ሚስቱ እየተደፈረችበት ቄሱ ምኑም ሚስቱና ሁለት ልጆቹ የተደፈሩበትን ባለፈው ፍኖተ ሰላም ላይ ያለው ልጅ የነገረንን አለመርሳት ነው። ሰዓት ኦልሞስት ሄዷል፣ ግን የሆነ ነበር። እስኪ እዛ ቦታ ላይ ያሉ ሰዎች የሚያወሩትን ብንሰማው ደግሞ ደስ ይለኛል። እነሱ እንደዛ እያሉ እነዚህ ግን ይሄን ያወራሉ። በቅናት መቃጠል ይሄ ሪዞርት ለምን ተሰራ ለምን እንደዚህ ሆነ ብለው ምናምን ሲያብዱት ያላችሁ ይሄ ችግር የለውም። ቅናት ያጋጥማል። ለምን እነርሱ እኛ እንዳንሻገር እኛ እንዳንኖር አቅደው በቻሉት አቅም እኛን ለማጥፋት የሰሩ ሰዎች ሳንጠፋ ስንቀር ቢቃጠሉ ቢነዳቸው ቢነዱ ምንም ያው የሚጠበቅ ይሆናል ማለት ነውና አንድ እንትን ነበረኝ የሆነ የት ቦታ እንደረንጃ የሆኑ ሰዎች የሚናገሩ ነገር በጣም የሚገርም ነበረ።
ይችላል። ኧረ ተውና አማራ ክልል ያለውን ያው በተደጋጋሚ ያወራ ነው ቢሆን ደግሞ እንትን ያሉት ነበርና እዚህ ጋር እነሱን ማሰማት ፈልጌ ነበር። ያው እዚህ ጋር ይሄ ማለት ጣሊያን መጣ፣ ፈረንጅ መጣ፣ ኤርትራ መጣች፣ ሱዳን መጣች። ማን ነው ጠላታችን? ይሄንን እስኪ ጠላቴ የምትሉት ማን ነው? መከላከያ ወንድምህ፣ ሚኒሻ ወንድምህ፣ ፖሊሱ ወንድምህ፣ ፋኖ ወንድምህ ነው። ይህ ወንድማማች እየተጋደለ ወደ ባርነት ወደ አመፅ እየሄደ እንዴት ነው ነፃነት አማራ የሚያመጣው? እንዴት የማን አባቱ ገደል ገባ እያልክ ከማጋደልና ወንድምህን ከወንድም ከማጫረስ ይልቅ ወንድሜ ተመለስ፣ የሄድክበት መስመር ትክክል አይደለም፣ ለኛ አይበጅም፣ 21ኛው ክፍለ ዘመን አይመጥንም፣ ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። አንተ ግን እዚህ ቁጭ ብለህ አይዞህ ገደል ገባልህ እያልክ ከማጋደል ና ወንድሜ ተካከልን፣ አለቅንባችሁ፣ ልማት ፈረሰ፣ እኛም ጠፋን። እንዲያው ኑሮና ዘመዶች በቁማችን መቃብር እኮ አልገባን። ህፃናቶች ከትምህርት ውጭ ሆነዋል። የልማት ጥያቄ ትተነዋል። መጀመሪያ ነፍሳችን በከረመልን የእርዳታ ጥያቄ ማንጠይቅም፣ ሰላም እንዲፈጠርልን ነው። እርስ በርሳችን ነው እየተላለቅን ያለነው። ፕራይመሪ ኢኮኖሚክ አክቲቪቲ ፎከስ እንግዲህ ይህንን ነገር ይዛ ነው መታሰቢያም ሆነ ደረጀና ፋሲል በዛ ልክ የሚቀደዱት። ይህንን ቆሻሻ ነገር በዛ ህዝብ መካከል አኑረው ህዝብን እያባሉ ህዝብን እያጫረሱ ህዝብ በዚህ ልክ እያለቀሰ እዚህ ሰቆቃ ላይ ተቀምጠው በዛ ላይ የነበሩ አመራሮችም ገብተው ሲናገሩት የቆዩትን ሁሉ እየሰማችሁ ነው። ያ ገመናዛ ሆኖ እኔም እዛ ሆኜ እኔ በነፃነት የማልሄደው እኮ አማራ ክልል ነው፣ በተለይ የምታወቁበት ቦታ ላይ ይህንን እኔ የምኖረውን ህይወት ነው። እኔ የምኖረውን ህይወት እኔ እየተናገርኩት ነው። እኔ የምሰቃየውን እኔ ለብዙ የሚተርፍ ቢዝነስ የነበረ ሰውዬ ዛሬ እንግዲህ ለቤት ኪራይ ኦር ለመኖር የምቸገርበት ሁኔታ እየመጣ ነው። ኦልሞስት ከ3 ዓመት በላይ አንድ የመንግስት ሰራተኛ የነበረ ሰው ራሱን ችሎ ከኖረ በቂ ነው። ጀስት በዛ ልክ ለ3 ዓመት የሚያኖረውን ከቆጠበ ማለት ነው። በዛ እየኖርን ያለንበት ሁኔታ ላይ ይሄው ዛሬም እነሱ ይሄን እያወሩ እንደዛ ይላሉና የሚበጀውን እናድርግ። ምንም ችግር መጣ ቢባል መፍትሄውን ብናስቀድም መፍትሄውን ምናምን እያመጣን ብንሄድ ይጠቅማል። ከዛ ውጭ ግን ይሄ አሉሻሉሽና ሀሜተኛ መሆን ጥላትን ወደ ባሰ ድል ማምጣትና የራስን ደግሞ ውድቀት እያረጋገጡ መሄድ እንጂ መፍትሄው ላይ አያደርስም። እስከዛሬ ያነግስ ነው እስከዛሬ ገዳይ የምናነግስበት፣ ሌባ የምናደንቅበት፣ ደፋሪ የምናደንቅበት፣ ሀገር ሰሪን ደግሞ የምንተችበት ዘመን ማብቃት መቻል አለበት። በየትኛውም ቦታ ላይ ምንም ነገር ከተናገር ለመፍትሄው አሰባሰባችን፣ ግንኙነታችንና አብሮነታችን ችግሮችን ለመፍታትና ለመሻገር ዘመኑን እንዳልኳችሁ ነው። ኢራንን ማየት በቂ ነው። የኢራን ጦርነት ጉዳይ ዓለምን እንዴት ስታክ እንዳደረገው ከዛ በርቀት ደግሞ የሚሳኤሉ እና የቴክኖሎጂውን ውድድር ማየት ከዛ እኛ ሀገር ደግሞ መጠን ስናበቃ ልምዳችን የሚቀዳው ከሻቢያ ከህወሓት ከዛ ዘረኝነት መበታተንና መባላት ከዛ ሁል ጊዜ ሰዎች ሞቱ ብሎ ማልቀስ ነው እንጂ አንድ ቀን ሰው ስናድን አንታይ። በቅርቡ ህፃን ፌበን የሆነ ጎንደር ላይ የ2 ዓመት ህፃን አየን። ምንም ደብረ ኤልያስ ላይ እነዛን 3 ህትማማቾችን ደፍሮ ፋኖ ነኝ የሚለው ኃይል ደፍሮ ሲያበቃ በጭካኔ መጨፍጨፉን ሰማን። ምንም አላመጣ። በወለጋ ያወሩት የነበረውን እዛ ቦታ ላይ አደረጉት፣ የለም። ዛሬ ከወለጋ የተፈናቀሉ ሰዎች እየተወደቁ ብሎ የሚጠይቅ ስለነሱ ዜና የሚሰራ የለም። አፈቀላጤው ህወሓት ራሱ እየገደለም ሆነ እያስገደለ የሚጫወትባቸውን የሆኑ ወልቃይትና ምናምን አካባቢ ላይ የሚያወራቸው ብቻ ናቸው ያሉት። በዛ ልክ ሲወራጩ ጠላቶቻችን እያየን እንዴት እንደማንነቃ አይገባኝም። እና አሁን የምናስተውል ጠላቶች ወረዳ አንዴ ጠላት ሆኗል። ሰይጣን አንዴ ሰይጣን መሆኑን እስከምናውቀው ድረስ ብቻ ልንሳሳት እንችላለን። ሰይጣን ከሆነ በኋላ ግን መላእክት ለማድረግ ጥረት ማድረግም መልፋትም አይጠበቅብንም። እዛው ከስራው ጋር ራሱን የቀበሩ መሄድ ላይ ልምድ ይኖራል። ሁሉንም የተሰጠን ነገር ቲክቶክ ይሁን ዩቲዩብ፣ ፌስቡክም ይሁን ዋትስአፕ ወር ሌሎች ሶሻል ሚዲያዎችን ግንኙነታችንን፣ ጤናችንን፣ እውቀታችንና ጥበባችንን፣ ሰው መሆናችንን ሁሉ
ለሚጠቅምና ለሚያኮራ ነገር ነገ አንገት ለማያስደፋ ተግባር ብናውለው የተሻለ ነው የሚሆነው ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እየሰጠን በሚመቸው እንሂድ። በየትኛውም ቦታ ላይ ከጠላቶቻችን ክፉ ወጥመድ ራሳችንን ጠብቅ። የምናየውን የምንሰማውን እንምረጥ። የመጥፎ ነገርን ስናይ ስንሰማ ከዋልን ያው ዝግጅታችን ለመጥፎ ስለሚሆን አስታዎች መሆን ይኖርብናል። ኪንግስ ኦፍ አባይ የገባ ይመስለኛል። ወደ ኪንግስ ኦፍ አባይ ብንሄድ ደስ ይለኛል። እዛ ደግሞ ግብጾች ምን እያሉ ነው? ያበዱ ነው ወይ? በልህ ደግሞ አብረን ሆነን ኢትዮጵያን ለማሻገር ጥረት እናድርግ። በዚህ ዓመት ምርጫ፣ ሀገራዊ ምክክርና የባህር በር ጉዳይ አጀንዳዎችን በማስፈጸም ጠላቶቻችንን እስከነ መጨረሻቸው መቅበርና ኢትዮጵያን በድል ማስቀጠል እንችላለን። ኢትዮጵያ ብትቀጥል ለሌሎች ሀገር ቢሰራ ለሌሎች ዛሬ በጣም በሚሊዮን አይ ቲንክ እስከ 5 ሚሊዮን የሚደርስ ስደተኛ ኢትዮጵያ ውስጥ እንደሚኖር ነው አንዳንድ መረጃዎችን እኔ የምሰማው ማለት ነው። ሰው ሀገር ስለኖረ ነው እና ሀገር ይኖረን። የትኛውም ቦታ ላይ ሀገር ስለተሰራ ነው እንጂ ወደ ፈረሰ ሀገር ሰው አይሰደድም። ሀገራችንን ብንሰራ በተለያየ ቦታ ላይ የሚሰደዱት ወንድሞቻችን ሀገራቸው ላይ ይሰራሉ። ሀገራችን ውስጥ ያሉ ሆዳም አመራሮችን ምናምን ተሰብስበን ብንወቅሳቸው ብናስተካክላቸው የኛ አብሮ መሆን ሁሉንም ነገር ለማስተካከል ስለሚረዳን አብረን መሆን ላይ ትኩረት እናድርግ ነው። ኢትዮጵያ ታበጽሕ እግዚአብሔር። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ሳብስክራይብ፣ ላይክ፣ ሼር አድርጉ። ያው እንግዲህ ቲክቶክ ላይ ደግሞ ያላችሁት ወንድሞች ምንድን ነው የሚባለው ፎሎ ምናምን የሚባላል አይደለም። ቲክቶክ ላይም ደግሞ እንድንለምድ እና ስራ እንድንሰራ ቲክቶክ ላይ ያላችሁት ወንድሞች ያው የሚደረገውን አድርጉ ነው የምንለው። ቱቱ 777 እንግዲህ እቴ እዚህ ጋር ያላችሁ እንዴት ነው? ሰላም ነው ወይ? ቱቱ ሰላም ብያለሁ። ፕሮሰሱን አብረን እንላለን። ሀሳቡን ነው ሼር ለማድረግ የተጠቀምንበት ያለው። ሀሳብም ካለ ሼር ብታደርጉን፣ ምክንያቱም ልምድ ያስፈልጋል። ስለዚህ ሀሳቡን ሼር አድርጉን። በሁሉም ነገር ላይ አብረን ተባብረን መልካም ነገርን ለማምጣት ነው የምንሰራው እና ከእሱ አንጻር ትኩረት እናድርግ የሚል ነገር ነው ያለኝ። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ቲክቶክ ላይ ያው ምንድን ነው የሚባለው ፎሎ፣ ኮፕሊንግ ምናምን የሚባለውን ነገር አብሮ ሊያቆይ የሚችለውን ጀስት በጎ ነገርን ወደፊት ለማምጣት የሚያስችለውን ነገር ሁሉ በማድረግ እንትን በሉ ነው። እዚህ እቅድ ምንድነው ጊፍት ምናምን የሚባል ነገር አለ መሰለኝ ስለማላውቀው። እኔው አብራችሁ ከሆንና በጎ ነገር ከተወደደ በራሱ በቂ ነው። መልካም ጊዜ በያላችሁበት። ፈጣሪ አብዝቶ ይጠብቃችሁ። ኢትዮጵያ በድል ትቀጥላለች። ባንዳ፣ ጽንፈኛና ዘረኛ ጥፋትና መጠፋፋትን የሚሰብኩና የሚኖሩትን ሁሉ ፈጣሪ ይቀብራል። ዓለም ላይ ያለው ክፉ እርኩስ መንፈስ ሁሉ ይቀበራል። መልካም ነገር ያብባል። መልካም ጊዜ። ደህና እደሩ።